እያንዳንዱ ማለዳችን፣ እያንዳንዱ ጠዋታችን ወደ ጣፋንታችን መግቢያ በር ነው። ወደ ትንቢታችን ፍጻሜ መተላለፊያ መንገዳችን ነው። ቀናትን እንዴት አድርገን እንደምንጀምር በመንፈስ ዓለም ውስጥ ትልቅ ትርጉም አለው። የእግዚአብሔር ቃል በመዝሙረ ዳዊት 120 ቁጥር 1 ላይ እንደዚህ ይላል፣ በመከራዬ ወደ እግዚአብሔር ጮኽኩኝ እርሱም ሰማኝ ይላል። የተወደዳችሁ ውድ ቤተሰቦች ዛሬ ጠዋት ወደፊት የሚጠብቁን ነገሮች ከመግባታችን በፊት ምናልባት ከፊታችን የሚጠብቁን ስብሰባዎች፣ ፈተናዎች፣ እድሎች ወደ ሁሉም ነገር ከመግባታችን በፊት ወደ እግዚአብሔር ለመጮህ በዚህ ቀን ላይ አዋጅ ለማወጅ በጠዋቱ ላይ ለማዘዝ ቀኑን ለመናገር በመንፈስ ዓለም ድሎችን ለመወሰን የመጽሐፍ ቅዱስን ስልጣንና የእግዚአብሔርን በትር እንይዛለን። ይህንን ማለዳ በጸሎት ስንጸልይ በጸሎት ስንጀምር በሕይወታችን ላይ እነዚህ 3 ነገሮች ይከሰታሉ። የመጀመሪያው ለመለኮታዊ ሞገስ እግዚአብሔር በሮችን ይከፍትልናል። እንዲሁም ደግሞ ሁለተኛው የጠላት ድምፅን ዝም ያሰኛል። በማለዳ ስንነቃ ወደ ሕይወታችን የሚላኩ የሚያስጨንቁ ክፋትን የሚረጩ ድምፆች አሉ። ትላንትና ላይ የተዋጋን ትላንትና ላይ ያደከመን ነገር ዛሬም ሊያደክመን በማለዳ ይነሳል፣ ይመጣል። በዛ ጊዜ ጸሎትን መጸለይ እግዚአብሔር በሮችን እንዲከፍትና የጠላትን ድምፅ ዝም እንዲያሰኝ ያደርጉልናል። የእግዚአብሔር ቃል በመጽሐፈ ኢዮብ ላይ እንደዚህ ይላል፣ በቀናትህ ጠዋቱን አዘኸዋልን? የምድር ዳርቻውን ይይዝ ዘንድ ክፉዎችንም ከእርሷ ይናወጡ ዘንድ ንጋትስ ስፍራውን ያውቅ ዘንድ አድርገሃልን? ይላል የእግዚአብሔር ቃል ኢዮብ ምዕራፍ 38 ቁጥር 12 ላይ። የማለዳ ጸሎት የማዘዣ መሳሪያ ነው። ሰዓቶችን ይይዛል፣ ክፉዎችን ይነቅላል። እግዚአብሔር በኢየሱስ ስም በሰጠኝ ቃል እኔ በዚህ ማለዳ ለእናንተ አውጃለሁ። እናም እለዋለሁ፣ ዛሬ ቀን ሞገስ በኢየሱስ ስም ይሆንላችኋል። ፀሐይ፣ ጨረቃ፣ ከዋክብት በእናንተ ላይ አይዋጉም። እያንዳንዱ የፍጥረት አካል በኢየሱስ ስም ለእናንተ ሲል ለበጎነት ይሰራል። ስምህ በሚጠራበት ስፍራ በሙሉ እግዚአብሔር ላንተ ሞገስ ይልካል። ወጥመድ ላንተ ብለው ባዘጋጁልህ ስፍራ በጌታ በኢየሱስ ስም ወደ እነሱ እንዲመለስባቸው ጸልያለሁ። ዛሬ ጠዋት በመንፈስ ውስጥ በእናንተ ላይ የተነሳው እያንዳንዱ የክስ ድምፅ ከእናንተ ላይ በጌታ በኢየሱስ ስም ተሰብሯል። ጸልያለሁ በጌታ በኢየሱስ ስም። የእግዚአብሔር ቃል እንደዚህ እንደሚል እነርሱም በበጉ ደምና በምስክርነታቸው ቃል ድል አደረጉ እንደሚል ራእይ መጽሐፍ ምዕራፍ 12 ቁጥር 11 ላይ በጌታ በኢየሱስ ስም ድል ነስታችኋል ብዬ በእናንተ ላይ አውጃለሁ። ዛሬ ጠዋት በጌታ በኢየሱስ ስም ከዚህ ደም ምስክርነት የተነሳ በሕይወታችሁ ላይ ድልን አውጃለሁ። በጌታ በኢየሱስ ስም ፍርዳችሁ በተዘጋበት ስፍራ ደሙ ምሕረትን ይናገራል። ውድቅ መሆን በሚጠበቅባችሁ ስፍራ በመውደቃችሁ ስፍራ እግዚአብሔር ሞገስን ይናገርላችኋል። በጌታ በኢየሱስ ስም ለእናንተ ሲባል ሞት የሚባል ነገር በተዘጋጀበት ስፍራ ደሙ ሕይወትን ይዞላችሁ ይመጣል። ባላችሁበት ስፍራ በመንፈስ አብራችሁ ከዚህ ጠዋት ጋር ከኔ ጋር በኢየሱስ ስም አወጁ። በድል ቆማለሁ እያላችሁ ለራሳችሁ ተናገሩ። ራሴን በእግዚአብሔር ሙሉ ዕቃ ትጥቅ ለብሳለሁ እያላችሁ ተናገሩ። በእኔ ላይ የተሰራ መሳሪያ ሁሉ አይሳካም፣ እንደማይሳካ አውጃለሁ እያላችሁ ለራሳችሁ ንገሩት። በፍርድ በእኔ ላይ የሚነሳ ምላስ ሁሉ ተወግዟል። በኢየሱስ ደም እኔ የተሸፈንኩ ነኝ። በእግዚአብሔር ምሕረት የተጠበቅኩ ነኝ። በመከራዬ ወደ እግዚአብሔር ጮኽኩኝ እርሱም ሰማኝ እንደሚል የእግዚአብሔር ቃል በመከራዬ ወደ እግዚአብሔር ጮኽኩኝ እርሱም መለሰልኝ እንደሚል አቤቱ ነፍሴን ከሐሰተኛ ከንፈሮች ከተንኮልም ምላስ አድናት። አንተ መሸሸጊያዬ ነህ፣ አንተ ጋሻዬ ነህ። በሌሊት የጻድቃንን ጩኸት ትሰማለህ። አቤቱ ወደ መከራዬ ቀን መልስልኝ፣ አቤቱ መልስልኝ። እሳት ይውረድ፣ ምሕረት ትናገር። በኢየሱስ ስም አቤቱ ጩኸቴ ወደ ዙፋን ይውጣ። ጸሎቴ ለሚሰማው ለአምላክ ዕጣን ይሁን በኢየሱስ ስም። ወየውልኝ ከእንግዶች ጋር ተቀምጫለሁ። አንተ ግን አቤቱ ሰላሜ ነህ። በምሕረትህ ከበበኝ፣ በፍቅርህ ሸፍነኝ። አቤቱ አመሰግንሃለሁ ኢየሱስ ሆይ። ዛሬ ጠዋት በጌታ በኢየሱስ ስም ጥልቁን እንገፋለን፣ ክፉን በኢየሱስ ስም እነቅላለን። የእግዚአብሔር ቃል እንደዚህ እንደሚል አቤቱ ነፍሴን ከሐሰተኛ ከንፈርና ተንኮል ምላስ አድናት እንደሚል ጌታ ሆይ በጌታ በኢየሱስ ስም ይሄ ማለት እግዚአብሔር የተሳሳተ ገጽታ ሊሰጡን ስማችንን በክፉ ሊያነሱ ሊከሱን በቀናችን ላይ ቃላትን በሕይወታችን ላይ እርግማንን ሊዘሩ ሊናገሩ ቀደም ብለው የሚነሱ ድምጾችና መሰዊያዎችን እንዳሉና እነዚህን መሰዊያዎች ለመገልበጥ ነው። ነገር ግን እግዚአብሔር በኢየሱስ ስም ዛሬ ይሰማናል።
እያንዳንዱ ሐሰተኛ ከንፈሮች በእኛ ላይ የሚከፈቱ በእኛ ላይ ለፍርድ በዚህ ጠዋት የሚነሱ ድምፆችን በጌታ በኢየሱስ ስም ዝም እናሰኛቸዋለን። እያንዳንዱን ክፉ ምላስ በእግዚአብሔር ቃል በኢየሱስ ስም እንቆርጠዋለን። የእግዚአብሔር ቃል በኢሳይያስ ምዕራፍ 54:17 ላይ እንደዚህ ይላል፣ በአንተ ላይ የሚሰራ መሳሪያ በሙሉ አይከናወንም። በአንቺ ላይ የሚሰራ መሳሪያ አይከናወንም፣ አይሳካም። በፍርድም በአንቺ ላይ የሚነሳውን ምላስ ሁሉ ትኮንኛለሽ ይላል። በጌታ በኢየሱስ ስም ያውጃለሁ ዛሬ። እናም ደግሞ እለዋለሁ ዛሬ ጠዋት እጣፋንታሽን የሚቃወም እያንዳንዱ ድምፅ በኢየሱስ ስም ካንቺ ሕይወት ላይ ተነቅሏል። በስራ ቦታ ቢሆን፣ በቤተሰብህ ቢሆን፣ በሰዎች በፍርድ ቤት በቢዝነስና በስራ ቦታ ቢሆን፣ በየትኛውም በትዳር ውስጥ ቢሆን ወይም በመንፈስ ፍርድ ቤት ድምፃቸው አሁን በጌታ በኢየሱስ ስም ዝም እንዲል ጸልያለሁ። የቃሉ ስልጣን በየትኛውም ቦታ በእናንተ ላይ የተከፈተ ክፉ አዋጆችን በኢየሱስ ስም አሰርዛለሁ። ክፉ የሆኑ ፍርዶችን እንሽራለሁ። በስምሽ ላይ የተቀመጡ የአጋንንት ፊርማዎች አደጋን ለመጣል ክፉን ወደ እናንተ ሕይወት ለማጠረግ ክፋትን በቤተሰባችሁ በልጆቻችሁ ሕይወት ላይ አክሲደንት፣ ኪሳራን፣ በሽታን ለመልቀቅ የተማማሉ የትኛውም የፍርድ የአጋንንት ተልእኮችን በኢየሱስ ስም ሰርዛለሁ። የጌታ የኢየሱስ ክርስቶስ ድምፅ ከፍ ብሎ በእናንተ ሕይወት ላይ ይናገራል። እናም ይሄ ድምፅ ያሸንፋል። አሁን በኢየሱስ ስም ጸሎታችንን እንጸልያለን። የመዘግየት መንፈስ በኢየሱስ ስም የተሰበረ ይሁን። የእግዚአብሔር ቃል ለቅሶ ማታ ሊመጣ ይችላል፣ ደስታ ግን በጠዋት ይሆናል እንደሚል በመዝሙረ ዳዊት በጌታ በኢየሱስ ስም አውጃለሁ እና መናገራለሁ። ከእንግዲህ የመዘግየት ነገር በኢየሱስ ስም እንዲነቀል፣ ከእንግዲህ ተደጋጋሚ የውድቀት ዓለሞች በኢየሱስ ስም እንዲዘጉ ጸልያለሁ። በሕይወታችሁ ውስጥ መሰናክሎችን የሚያዘጋጁ እያንዳንዱ የአጋንንት ቀን መቁጠሪያዎች በጌታ በኢየሱስ ስም በእግዚአብሔር ምሕረት በእሳት እንዲቃጠሉ በኢየሱስ ስም እንዲነቀሉ ከናንተ ሕይወት ላይ ዳግመኛ አሻራቸውን ሳያስቀምጡ መሳሪያቸውን ሳያስቀምጡ እንዲነቀሉ በኢየሱስ ስም ጸልያለሁ። ዛሬ ማለዳ ለናንተ የእድገት ዛሬ ማለዳ ወደ ከፍታችሁ ወደ ፊት የምትሄዱበት በኢየሱስ ስም ቀናችሁ ይሁንላችሁ። ካላችሁበት ቦታ እግዚአብሔር ለናንተ ወደ ፈለገው ቦታ እንዲያሸጋግራችሁ በኢየሱስ ስም ጸልያለሁ። ረዳቶች እንድታገኙ ጸልያለሁ። በኢየሱስ ስም ሰዎች በሞገስ ወደ እናንተ ሕይወት እንደሚመጡ የእግዚአብሔር ቃል በዘፍጥረት 41 ላይ ዮሴፍ ጠዋት ላይ እንደታሰበና ከእስር ቤት እንደተጠራ እንደዛው ጌታ በኢየሱስ ስም ትንቢትን እናገራለሁ። ስማችሁ ለከፍታ እንዲታሰብ በዚህ ቀን የረሳችሁ ሰው፣ የረሳችሁ ዘመድ ቢሆን፣ የረሳችሁ የሥራ ባልደረባ ቢሆን በጌታ በኢየሱስ ስም እንዲጠራችሁ፣ እንዲያስታውሳችሁ፣ ወደ ስልካችሁ እንዲደውል በኢየሱስ ስም ጸልያለሁ። የረሳችሁ ችላ ያላችሁ ስርዓቶች በሰማይ በኢየሱስ ስም እንዲሰጧችሁ ዕውቅና እንዲያደርጉላችሁ በኢየሱስ ስም ስማችሁን እንዲያስቡ ጸልያለሁ። ለመታሰብ የሚረዳ ቅባት በኢየሱስ ስም ያርፍባችኋል። ሰው እንዲወዳችሁ፣ ሰው ፌቨር እንዲሰጣችሁ፣ ቅድሚያ እንዲሰጣችሁ፣ ለብዙ ሰዎች ዝግ የሆኑ በሮች ለእናንተ እንዲከፈትላችሁ የሚያደርግ የተለየ ቅባት በኢየሱስ ስም ይረፍባችሁ። አብረን እንጸልይ። እግዚአብሔር በሕይወታችሁ ላይ ነገሮችን ይቀይራል። ፈጽሞ ያላሰባችሁት ድንገተኛ የሆነ ከፍታ ወደ እናንተ ሕይወት ይመጣል። ከዚህ ጸሎት በኋላ አምናለሁ እናንተ ዙሪያ ያሉ ሰዎች በእናንተ ቤተሰብ ቢሆን በእናንተ አብሮ የሚውሉ አብሯችሁ አሶሺየት ከሚያደርጉ ሰዎች ይልቅ የነሱ የማያውቁት አዲስ ከፍታ ወደ ሕይወታችሁ በኢየሱስ ስም ይምጣ። ከፍታ ይሄ ነው ተብሎ ከተቀመጠው ተመን ከተቀመጠው ሌቭል ይልቅ አዲስ ከፍታ በእናንተ ሕይወት ላይ ይገለጥ። ዙሪያችሁ ያሉ ሰዎች አይተውት የማያውቁት አዳዲስ ከፍታዎች ይምጡ በኢየሱስ ስም። ክፉ ሰዎች በእናንተ ሕይወት ላይ ሲነድፏችሁ እንደ እባብ መርዛቸውን በእናንተ ላይ ሲነቅሉ ሲረጩ ቆይተዋል። ግን አሁን በጌታ በኢየሱስ ስም እባቦች ሊገቡበት የማይችሉበት ከፍታ አለ። እባቦች ሊተነፍሱበት፣ እባቦች ሊኖሩበት፣ ሕያው ሊሆኑ የማይችሉበት ከፍታ አለ። አሁን ወደዛ ከፍታ መሆን ሆነላችሁ በኢየሱስ ስም። አንዳንድ ጊዜ በሕይወታችሁ ውስጥ እየተዋጓችሁ ያሉ ሰዎች፣ እየተዋጉ ያሉ የጨለማ ኤጀንቶችና ተላላኪ ሰዎች አሉ። የጨለማውን የክፉን ዕቅድ እናንተ ላይ ለማስፈጸም ነው ዓላማቸው። እናንተን ለመራገም የእናንተን ዴስቲኒ ለመያዝ ነው ዓላማቸው። እነዚህ ሰዎች በመንፈሳዊ ዓለም ላይ እባብ ናቸው። እባብን ደግሞ የምትገሉት መሳሪያ ቢኖር እባብ ከፍታን አይወድም። እባብ ተራራን አይወድም። እባብ ሊያልፍበት ያልተገባ የከፍታ መጠን አለ። ከሆነ ከፍታ በላይ እባብ ሊኖር አይችልም።
ለዚህ ነው ንስሮች ብዙ ጊዜ እባብን በምድር ላይ ከመዋጋት ይልቅ ንስርን ይዘው ወደ ሰማይ ከፍታ የሚወስዱት። ለዚህ ነው ንስር ከእባብ ጋር ለመዋጋት በምድር ላይ ከሞከረ እባብ ንስርን የማጥቃት አቅም አለው። ንስርን የመናደፍ እና በምድር ላይ ግዛቱ ስለሆነ እባብ ንስርን የመንደፍ አቅም አለው። ለዚህ ነው ንስር እባብን ይዞ ሊተነፈስበት ወደማይችል ሊኖርበት ወደማይችል ከፍታ ይወስዷል። አንዳንዴ የእናንተ ችግሮች የእናንተን ህይወት አስረው የያዙ ነገሮች የሚጠብቁት ወደ ከፍታ እስክትወስዷቸው ነው። መኖር ማይችሉበት ስፍራ ከፍታ ውስጥ ታስገቧቸው ሕያው መሆናቸውን ያቆማሉ። ዛሬ በጌታ በኢየሱስ በቤተሰባችሁ ቢሆን በነገሮቻችሁ ቢሆን ይሄ ከፍታ ውስጥ በኢየሱስ ገባችሁ። የእግዚአብሔር ቃል እነሆ ልጆች የእግዚአብሔር ርስትና ስጦታ ናቸው፣ የማኅፀኑም ፍሬ ዋጋ ነው እንደሚል በጌታ በኢየሱስ ስም ቤተሰባችሁ ላይ እንዳይሳለቅ አውጃለሁ። ክፉ እናንተ ላይ ስፍራ እንዳይኖር በኢየሱስ ስም አዛለሁ። በሥራ ቦታ ቢሆን በንግዳችሁ ላይ ቢሆን ባላችሁበት በምትሄዱበት ስፍራ በቤተሰባችሁ በፋሚሊ በትዳራችሁ ቢሆን ጋብቻዎችን የሚዋጋ ቢዝነሶች ከፍ እንዳይሉ እንዳይስፋፉ እንዳይለመልሙ የሚዋጋ ማንኛውም የቤተሰብ መሰዊያ መስፋፋትን በጌታ በኢየሱስ ስም አውጃለሁ። ዛሬ መለቀቅን አውጃለሁ። ዛሬ በጌታ በኢየሱስ ስም የእግዚአብሔር ቃል እንደዚህ ይላል፣ የአምላካችንም የእግዚአብሔር ውበት በእኛ ላይ ይሁን፣ የእጃቻችንም ሥራ ይጽና ይላል። አጽናለን ይላል በጌታ በኢየሱስ ስም። አዎ ዛሬ እግዚአብሔር የእጆቻችንን ሥራ ያጽናልናል። ዛሬ የምናደርገው ጥረት አይባክንም። ዛሬ የምንደክመው ላባችን በከንቱ አይፈስም። በስራችን፣ በፕሮጀክቶች፣ በንግድ ቢሆን በመሬት ጉዳዮች በተሰማራንባቸው በየትኛውም አይነት ስራ ሜቢ በሕክምና ያላችሁ ሰዎች ትኖራላችሁ፣ በሕግ ያላችሁ ሰዎች ትኖራላችሁ፣ በነጋዴዎች የምታተርፉ የምትሸጡ፣ እንዲሁም ደግሞ በተለያዩ ኤክስፖርት ኢምፖርት ቢዝነስ ውስጥ ያላችሁ ትልቅ ድርጅቶች ሱቆች ያላችሁ ሰዎች ትኖራላችሁ። እንዲሁም ደግሞ በመስሪያ ቤት ስራ ቦታ ያላችሁ ትኖራላችሁ። በጌታ በኢየሱስ ስም ብዬ ጸልያለሁ። ዛሬ እባቡ የእናንተን ድካም አይበላም። ዛሬ የእናንተን ላብ በኢየሱስ ስም አይጠጣም። ዛሬ ከንቱ አትሆኑም፣ አትባክኑ። በጌታ በኢየሱስ ስም በሰዎች ፊት፣ በአሰሪዎቻችሁ ፊት፣ ባለቆቻችሁ እንዲሁም ከስራችሁ ባሏችሁ ሰዎች ፊት በኢየሱስ ስም ሞገስን ተቀበሉ። ሞገስ ይሁንላችሁ። የእጆቻችሁ ስራ በኢየሱስ ስም ፍሬን ያምጣላችሁ፣ እድገትን ያምጣላችሁ። በኢየሱስ ስም ካረሳችሁት መብላት ይሁንላችሁ። እርሻችሁ፣ ጋጣችሁ ባዶ አይሁን። በኢየሱስ ስም ፍሬዎቻችሁ፣ ዛፎቻችሁ የተከላችሁት በሙሉ በከንቱ አይቅሩ። በኢየሱስ ስም ጸልያለሁ። ጠንቋዮችን እጋፈጣለሁ። በኢየሱስ ስም ረጋሚዎችን እጋፈጣለሁ። የእግዚአብሔር ቃል እንደሚናገር ጠንቋይነትን ከእጅህ አጠፋለሁ እንደሚል በጌታ በኢየሱስ ስም እዚህ ዛሬ አውጃለሁ። በዕጣ ፈንታችሁ ላይ ያለው እያንዳንዱ የጨለማ መረብ፣ እያንዳንዱ የእርግማን ውጤት በዚህ ማለዳ ይፈርሳል። በህልማችሁ ውስጥ፣ በጠዋት በአየራችሁ ውስጥ በኢየሱስ ስም ያለ የትኛውም እርግማን በኢየሱስ ስም ተመቷል። አቅም የለውም። እያንዳንዱ የክፉ መሰዊያ፣ እያንዳንዱ ሰይጣናዊ መስዋዕታዊ እንዲሁም ደግሞ አስማታዊ የሆነ ነገር ስሙን የሚጠራ እያንዳንዱ ክፉ በጌታ በኢየሱስ ስም የተመታ ይሁን። እያንዳንዱ ፍላጻ ራሱ ወደ ላከው ሰው እንዲመለስ ጸልያለሁ። ተናግረው ከብ ሰርተው በእናንተ ላይ የተናገሩት ነገር በእናንተ ላይ ካፋቸው እንዲንቀሳቀስ የደገሙት ድግምት፣ ደጋግመው የጠሩት ተቸነፈር፣ ደጋግመው የጠሩት ክፋት፣ ደጋግመው የጠሩት ኪሳራ በኢየሱስ ስም ወደ ራሳቸው ይመለስ። የራሳቸውን ቤት ይምታ በጌታ በኢየሱስ ስም። እርግማናቸው እንደ ሰንሰለት እግራቸውን የያዘው በእናንተ ላይ በሚሰበሰብ ክፉ ስብሰባ ላይ በጌታ በኢየሱስ ስም እሳት ይውረድ። ግርግር ሰፈራቸውን በኢየሱስ ስም ይበት ነው። የቤት ስራን እግዚአብሔር ይስጣቸው በኢየሱስ ስም። አሁን ከኔ ጋር አብሮ የሚጸልይ ሰው በሙሉ የእግዚአብሔር መንፈስ ለሱ እንደዚህ ይለዋል፣ በኢየሱስ ስም የመናፍስት ስራ ተመቷል ይለዋል። እድገታችሁን ለማደናቀፍ የሚከተላችሁ አይኖች በኢየሱስ ስም የተመታው ይሁኑ። ዛሬ በዚህ ማለዳ እነዚህ አይኖች ታውረዋል። እናንተን የሚያዩ እግራችሁን የሚከተሉ አይኖች እንዲታወሩ እንድትሰወሩባቸው በጌታ በኢየሱስ ስም ጸልያለሁ። ወደ ልዑል መጠጊያ ስፍራ እንድትገቡ ጸልያለሁ። ማንም ሊያገኛችሁ ወደማይችል መሳሪያዎቻቸው፣ ወጥመዳቸው እንዲወድም ኃይላቸው ከጥቅም ውጭ እንዲሆን በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ነፃነትን በሕይወታችሁ ላይ እንድትቀበሉ ጸልያለሁ። አሁን
እግዚአብሔርን እናመልካለን። አቤቱ እግዚአብሔር ሆይ አንተነ አምላክ፣ አንተነ አዳኝ። አቤቱ ቀንና ሌሊትን የምትገዛ አንተነ፣ የክፉዎችን በትር ምክራቸውን የምትበትን አቅማቸውን የምትሰብር አንተነ፣ በጠላቶቻችን ፊት ማዕድን የምታዘጋጅልን አንተነ። ዛሬ ጠዋት ዛሬ ማለዳ በኢየሱስ ስም ንጉሥ አድርገህ ሾመህናል። በቀናችን ላይ ገዢ አድርገህ ሾመህናል። እናመሰግንሃለን። ባላችሁበት ስፍራ ከውስጣችሁ ወደ እግዚአብሔር አዋጅን አውጁ። መንገዴ ከጊዜ ወደ ጊዜ እየበራ እንደሚሄድ አውጃለሁ እያላችሁ ተናገሩ። ከቀን ወደ ቀን እየጨመርኩ ብርሃኔ ይጨምራል፣ የበጉ ብርሃን በሕይወቴ ላይ ያበራል እያላችሁ ተናገሩ። ከክፉ ተጠብቄያለሁ፣ የሞገስ አካል ነኝ፣ ሞገስ በእኔ ሕይወት ላይ ይሰራል እያላችሁ አውጁ። እግሮቼ ወደ ጥፋት አይሄዱም፣ እጆቼ ሐዘን አይሰበስቡም እያላችሁ፣ ኪሳራን አይሰበስቡም፣ ባዶነትን አይሰበስቡም እያላችሁ በሕይወታችሁ ላይ ተናገሩ። ወገኖቼ እመኑኝ፣ በራሳችሁ ላይ የምትዘሩት ይሄ ቃል የምታጭዱት ነገር ነው። ነገ ላይ በሕይወታችሁ የሚሆን ነገር ነው። የአንደበታችሁ ቃል የመጎተት አቅም አለው። የምትፈልጉትን ነገር የመጥራት አቅም አለው። ለዚህ ነው ክፉ ነገር ከአንደበታችን ሊወጣ ማይገባው። ለዚህ ነው አረባም የኔ ነገር ተበላሽቷል ብለን ማወጅ የሌለብን። ይልቁኑ በረከት እየፈጠነ ነው እያላችሁ ተናገሩ። ራሴ እንደ ቀንድ ከፍ ይላል ብላችሁ አውጁ። አፌ የእግዚአብሔርን በጎነት ይመሰክራል እያላችሁ አውጁ። ወዳጆቼ ይሄ ትንቢታዊ አገልግሎት አሁንም እንቀጥላለን። አሁንም በሕይወታችን ላይ ማወጃችን እንቀጥላለን። የእግዚአብሔር ቃል በአንደኛ ነገሥት ምዕራፍ 18 ቁጥር 46 ላይ እንደዚህ ይላል፣ የእግዚአብሔርም እጅ በኤልያስ ላይ ነበረ፣ ወገቡንም ታጥቆ ወደ ኢዝራኤል መግቢያ እስከሚደርስ ድረስ በአካብ ፊት ሮጠ ይላል። የእግዚአብሔር እጅ ለፍጥነት በእናንተ ላይ በጌታ በኢየሱስ ስም ይምጣ ብዬ ጸልይላችኋለሁ። 10 ዓመት 20 ዓመት ሊወስድ የሚገባው ረጅም ጊዜ ሊወስድ የሚገባው ነገር ሞገስ በአንድ ዓመት ውስጥ በአንድ ወር ውስጥ በጌታ በኢየሱስ ስም በምን አቅጣጫ እንደመጣ ሳታውቁት ወደ እናንተ ይምጣ። ሰዎች የማይቻል ነው ያሉትን ነገር የፍጥነት አምላክ፣ መዘግየትን የሚሰብር አምላክ በኢየሱስ ስም እንዲቻል ያድርግላችሁ። አውጃለሁ፣ እጸልያለሁ በእናንተ ሕይወት ላይ፣ በጤንነታችሁ ላይ፣ በሕይወታችሁ ላይ በኢየሱስ ስም መለኮታዊ ፍጥነት እንዲሆን ጸልያለሁ። የእግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው ማዳናቸው እንደሚል በጌታ በኢየሱስ ስም የእግዚአብሔር ቃል ወደ እናንተ ሰውነት እንዲመጣ ጸልያለሁ። ፈውስ እንዲሆንላችሁ፣ እይታችሁ እንዲታደስ፣ መስማት ችሎታችሁ እንዲታደስ፣ ጉልበታችሁ ፊዚካሊ እንዲሁም ሜንታሊ በውስጣችሁ ያለው ሰላም እንዲታደስ በጌታ በኢየሱስ ስም ጸልያለሁ። በአጥንታችሁ በደማችሁ ውስጥ የትኛውም የክፉ የዘራው ዘር እንዲነቀል ጸልያለሁ። እግዚአብሔር ያልተከለው መንፈስ ቅዱስ የማያውቀው የትኛውም በሽታ ከእናንተ ሕይወት ላይ ይነቀል ብዬ ጸልያለሁ። ከስሩ ይነቀል። ሲኦል በበሽታ ሊያሰቃያችሁ ቅድመ ሁኔታ አዘጋጅቷል፣ እቅድ አዘጋጅቷል። በኢየሱስ ስም እቅዱን እናፈርሰዋለን። በኢየሱስ ስም መለኮታዊ ጤንነት በሕይወታችሁ ላይ እንዲለቀቅ ጸልያለሁ። ሐኪም ቤት አትመላለሱ፣ መድኃኒቶች አትጡ፣ መርፌዎች አትወጉ። የእግዚአብሔር መንፈስ አሁን በላያችሁ ላይ ይፈሳል። የትኛውንም በሽታ ክፉ ከእናንተ ሕይወት ላይ መንቀል ይጀምራል። አሁን በጌታ በኢየሱስ ስም ጸልያለሁ። በእናንተ ላይ የተተኮሰ በእናንተ ላይ የተወረወረ እያንዳንዱ ፍላጻ ወደ ላኪው ይመለስ፣ ወደ ረጨባችሁ ሰው ይመለስ። የእግዚአብሔር ቃል ነገር ግን እግዚአብሔር በፍላጻቸው ይመታቸዋል፣ በድንገትም ቁስለኞች ይሆናሉ እንደሚል የውርደት ፍላጻ እናንተን ለማዋረድ ጎንበስ ለማድረግ ከአንገታችሁ እንድታዘቀዝቁ ለማድረግ በኢየሱስም የረኩት ያደረጉት መሳሪያቸው በሙሉ ወደ ራሳቸው እንዲመለስ አውጃለሁ። የድህነት ፍላጻ ባዶ ሊያረጋችሁ ወደ እናንተ የተላኩ ፍላጻዎች ነገራችሁ እንዲመታ እንዲያዝ እንዳታድጉ እንዳታብቡ የተደረገ ሆም ብሎ የተደረገ ረቂቃዊ በሆነ መንገድ በተጠና መንገድ ስትራቴጂካዊ በሆነ መንገድ የእናንተ ነገር የሚዋጉ አገልግሎታችሁን የሚይዙ እንዳትስፋፉ የሚያረዋችሁ በኢየሱስም ወደ ራሳቸው ይላክባቸው። የመዘግየት ተስፋ የመቁረጥ ፍላጻዎች ወደ ላኪው ይመለስ። የግራ መጋባት ድብርትን የሚለቁ ሞትን ድንገተኛ ያለ ዕድሜ ሞትን የሚለቁ በሽታን የሚለቁ በኢየሱስ ስም ወደ ራሳቸው እንዲመለስ ጸልያለሁ። በቤተሰባችሁ ላይ በጌታ በኢየሱስ ስም ጠላት ሁሉ ድንገተኛ ያሰበው ነገር አይሁን። የእግዚአብሔርን ጥበቃ አውጃለሁ። የእግዚአብሔር ቃል መዝሙር 91 ላይ እንደዚህ ይላል፣ በመንገድህ ሁሉ እንዲጠብቁ መላእክቱን ስላንተ ያዛቸዋልና። መላእክት በልጆቻችሁ ዙሪያ ቆመዋል። መላእክት በእናንተ ቤተሰባች ዙሪያ ይቆመዋል። በጌታ በኢየሱስ እግዚአብሔር ያዛቸዋል።
መላእክት በቤታችሁ ዙሪያ ይሰፍራሉ። ምንም አይነት ክፉ አይነካችሁ፣ ምንም አደጋ ወደ እናንተ አይቀርብም። በቤታችሁ ውስጥ ምንም አይነት መቅሰፍት አይገባም፣ አይከሰትም። አሁንም ጠንቋዮች በኢየሱስ ስም ወደ እነሱ ጦርነት እናወጃለን። ወደ እነሱ ፍላጻው እንዲሄድ እናወጃለን። የእግዚአብሔር ቃል እንደዚህ ይላል፣ ጠንቋይዋን በሕይወት ትኖር ዘንድ አተዋት ይላል። ዕጣ ፈንታዋን የሚያንቀሳቅሰው የሰዎችን ነገር የሚቆጣጠሩ ጠንቋዮች፣ እድል ፋንታን የሚይዙ፣ ያንዱን ገበያ የሚነጥቁ፣ ያንዱን ጤንነት የሚነጥቁ፣ እርግማንን የሚለቁ በጌታ በኢየሱስ ስም ክንዳቸው ይሰበር። ዛሬ በኢየሱስ ስም ከእናንተ ላይ ከእያንዳንዱ ሰው ላይ በኢየሱስ ስም ይሄ ትብታብ፣ ይሄ እርግማን የፈረሰ ይሁን። ቃላት ቢሆን ትብታብ ቢሆን መሳሪያቸው ቢሆን ቁሳቁሳቸው የሚልኩት እንስሳት ቢሆኑ የሚያቀርቡት መስዋዕቶች አይነት ደም ቢሆን በኢየሱስ ስም ይሰባበሩ ብለን ጸልየናል። የምንዋጋው ከስጋና ከደም አይደለም። የምንዋጋው ከመንፈሳዊ ኃይላት ነው። ከነሱ አፍ ውስጥ ከሚወጣ ከጨለማ ሰራዊት ጋር ነው የምንዋጋው በኢየሱስ ስም። በእናንተ ላይ የሚደርጉ በእናንተ መውጣትና መግባት ውስጥ የጠንቋዮች ስብሰባ በእናንተ ሕይወት ላይ የሚናገሩ ሁሉ በእሳት ይበተኑ። በኢየሱስ ደም ስራቸውን እንሽራለን። በኢየሱስ መስዋዕቶቻቸውን በሙሉ ከንቱ አድርገናል። በጌታ በኢየሱስ መረባቸውን በጣጥሰናል። የእግዚአብሔር መንፈስ እንደዚህ ይላል፣ የሚያዳምጡት ሰው በጌታ በኢየሱስ ስም ህልሞቻቸው በጦርነት በእባቦች በክፉ መገኘት በኢየሱስ ስም ተሞልተዋል። ዛሬ ማታ ያ ስቃይ ያበቃል። ነፃ በኢየሱስ ስም ወጥታችኋል። ነፃነታችሁን ተጎናጽፋችኋል። የድልና የለውጥ ህልሞችን ታያላችሁ። በጌታ በኢየሱስ ስም ነገሮቻችሁ ይቀየራል። ከዚህ በኋላ መታየት ህልም አይጨነቅም። አትዋጉም። በህልማችሁ አንዳንድ ሰዎች የተለያዩ ክፉ መሳሪያዎችን ሲያደርግባችሁ ታያላችሁ። እባቦች ሲነድፋችሁ ታያላችሁ። በክፉ የሆኑ አውሬዎች፣ ክፉ የሆኑ ጭራቆች ሲያባሯችሁ፣ ጦርነት ውስጥ ከሰው ጋር ስትዋጉ ህልም የምታዩ ሰዎች ዛሬ ይሄን ህልም በኢየሱስ ስም ሰብሬዋለሁ። ከዚህ በኋላ ወደ እናንተ የሚመጣው ህልም በመንፈስ ቅዱስ የተቀደሰ ይሆናል። በህልማችሁ ውስጥ ከእንግዲህ ሰው ሲያሳዳችሁ አታዩ። ወዳጆቼ ሆይ በዚህ ቀን በጌታ በኢየሱስ ስም ወደ ቤታችሁ ስትገቡ ሙሉነት ወደ ቤታችሁ ይገባል። ስትወጡ ሙሉነት አብሯችሁ ይወጣል። የእግዚአብሔር ፕሬዘንስ አብሯችሁ ይነሳል። የእግዚአብሔር ቃል አቤቱ በጠዋት ድምፄን ትሰማለህ፣ በጠዋት ጸሎቴን ወደ አንተ አቀናለሁ እጠብቃለሁም ይላል መዝሙረ ዳዊት ምዕራፍ 5 ቁጥር 3። ጸሎቴን አቀናለሁ። ይህ ማለት የታለመ ጸሎት ነው። ኢላማ የተደረገ ጸሎት፣ የታሰበበት ጸሎት፣ በመንፈስ የተሰላ ጸሎት፣ በምድር ላይ እንደተወረወረ ውሃ እንደፈሰሰ ውሃ የተበተነ ጸሎት ሳይሆን የሐሳብን ክብደት የሚሸከም ጸሎት ነው። እናም እጠብቃለሁ፣ ጸልዬ ሄጄ ተኛለሁ አላለም። እጠብቃለሁ ነው ያለው። ትርጉሙ በዝግጅት ላይ ሆኜ፣ በመቃተት ላይ ሆኜ፣ በማይመች ስፍራ እንኳን ቢሆን አይምሮዬን ወደ አንተ አስተካክዬ እጠብቃለሁ ማለት ነው። ምላሽ እየጠበቅኩ ነው ማለት ነው። ለምላሹ አድማሱን እየተመለከትኩ ነው ማለት ነው። ወዳጆቼ ብዙ አማኞች ከጸሎታቸው ውጤቶችን የማያገኙበት አንዱ ምክንያት ከጸለዩ በኋላ በመጠበቅ ላይ የማይቆዩ በመሆናቸው ነው። ይጸልያሉ፣ አይኖቻቸውን ይጨፍኑና ወደ ቀን ውስጥ ይገባሉ። እናም ከዛ በኋላ በእምነት የተጸለየ ጸሎት በመንፈስ ዓለም ውስጥ ምላሽ እንደቀሰቀሰ እንዳደረገ መንፈሳዊ ዓለም የሚፈጥረው ነገር እንዳለ ይረሳሉ። ዛሬ ጠዋት ግን ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እንጸልያለን። ፈጽሞ የረሳችኋቸው የጸሎት መልሶች ማየት እንድትጀምሩ፣ ከወራቶች በፊት ከዓመታቶች በፊት ለእግዚአብሔር የጠየቃችሁት ነገር፣ ከዓመታት በፊት ለእግዚአብሔር የለመናችሁት ነገር እግዚአብሔር አምላክ በዛሬው ቀን በደጃፋችሁ የሚመልስበት ወቅት እንዲሆን ጸልያለሁ። እግዚአብሔር በመጨረሻው ደቂቃ ጣልቃ በመግባት የታወቀ ነው። ጉዳዩ የተዘጋ በሚመስልበት ጊዜ፣ ከእንግዲህ ተስፋ በሌለበት ጊዜ፣ ሰዎች በተዋችሁ ጊዜ እግዚአብሔር የሚንቀሳቀሰው ያን ጊዜ ነው። ለአልዓዛር እንደዚህ ነው የሆነው። ደም መፍሰስ ላለባት ለዛች ሴት እንደዚህ ነው የሆነው። ለሐና እንደዛ ነው የሆነው። ለዮሴፍ እንደዛ ነው የሆነው። እግዚአብሔር የድንገተኛ አምላክ ነው። እናም ዛሬ ጠዋት በአንድ ሰው ላይ እናገራለሁ። በአንድ ሰው ሕይወት ላይ ድንገተኛ የሆነ ነገር ይለቀቃል። ይሄ ድንገተኛ የሆነ ነገር ከክፉ የሚመጣ አይደለም፣ ነገር ግን ወደ መልካም ስፍራ የሚያስኬድ ነው። የእግዚአብሔር ቃል በመጽሐፍ ቅዱስ በኢሳይያስ ላይ ምዕራፍ 65 ቁጥር 24 ላይ እንደዚህ ይላል፣ እነርሱም ሳይጠሩ እኔ እመልሳለሁ፣ ገናም ሲናገሩ እኔ እሰማለሁ።
ለእግዚአብሔርም ምስጋና ይሁን ይላል የእግዚአብሔር ቃል። በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ደግሞ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል፣ ስትጸልዩ የምትለምኑትን ሁሉ እንዳገኛችሁ አድርጋችሁ እመኑ ይሆንላችኋልም ይላል። እኔ ዛሬ አንድ ሰው እንዲሰማኝ እፈልጋለሁ። እምነት የመንግስቱ ምንዛሬ ነው። በእግዚአብሔር ዓለም የሚሰራው እንደዛ ነው። ጸሎት ደግሞ ተሽከርካሪው ነው። እምነት የጸሎትን ተሽከርካሪ ሲጋልብ ምንም ተራራ፣ ምንም ማለቃ፣ ምንም ሁኔታ፣ ምንም አይነት መዘግየት ሊያቆሙ አይችልም። ስለዚህ እንጀምር። ባላችሁበት ስፍራ መባረክ ጀምሩ። ባላችሁበት ስፍራ ማመን ጀምሩ። መጸለይ ጀምሩ። ከተቀመጡ ይቀመጡ፣ ከተኛችሁ ተኙ። ይሄ ሰዓት የሚዘፈንበት ሰዓት አይደለም። ይሄ ሰዓት የምንቀልድበት ሰዓት አይደለም። የአንድ ሰው ዕጣ ፈንታ በዚህ ጠዋት የሚቀየርበት ጸሎት ነው። እናም ጸሎት ነገሮችን ይለውጣል በሚለው እያመናችሁ አሜን እያላችሁ ጸልዩ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ጠዋት እንደ ልጅህ በፊትህ እንቆማለን። እንደ ልዑል እግዚአብሔር ካህን ሆነን በፊትህ እንቆማለን። የማንነኝነትን መሰረት አድርገን አልቆምንም። ራሳችንን ይዘን አልቆምንም። ነገር ግን ከአቤል ይልቅ የተሻለ የሚናገረውን የጌታችን የኢየሱስ ክርስቶስን የተጠናቀቀ የመስቀል ላይ ሥራ መሰረት አድርገን ቆመናል። አባት ሆይ በድምፃችን ስር አሁን በዚህ ጸሎት ስር ያሉ ሰዎችን ሁሉ በጌታ በኢየሱስ ስም አነሳለሁ። የትዳር አጋሮቻቸውን አነሳለሁ። ልጆቻቸውን አነሳለሁ። ቤተሰባቸውን፣ ዘመድ አዝማዶቻቸውን፣ የንግድ ስራቸውን አነሳለሁ። አገልግሎታቸውን፣ ቤተሰቦቻቸውን፣ እስካሁን እንኳን ያልተወለዱ የሚመጡ ትውልዶቻቸውን አነሳለሁ። እናም ዛሬ ጠዋት በጌታ በኢየሱስ ስም ከቅዱስ ተራራ በእሳት እንድትመልስ የኤልያስ አምላክ ሲጠሩ አቤት የምትል አምላክ እንድትናገራቸው ጸልያለሁ። በእሳት መልስ፣ በኢየሱስ ስም በእሳት መልስልን። እግዚአብሔር ሆይ አባት ሆይ ለሕይወታችን ስጦታ እናመሰግናለን። ማታ ተኝተን የነበርን ሁሉ ዛሬ በጠዋት በሕይወት የሌሉ አሉ። ማታ ከኛ መካከል የጎደሉ አሉ። አይኖቻቸውን የጨፈኑት ሁሉ እንደገና አልነቁም፣ እንደገና አልከፈቱም። አንተ ግን በምህረት ጠብቀህናል። በዚች ቀን በእግራችን ለመቆም የቻለው፣ በሕይወት ለመተንፈስ፣ ለመብላት፣ ለመጠጣት የቻለው፣ ለማዘን፣ ለመደሰት እንኳን የቻለው ሕያው ስለሆንን ነው። በዚህ ሰዓትና በዚህ ጊዜ ብዙዎች ባልኖሩበት ጊዜ እኛን ስላኖርከን እናመሰግንሃለን። ያለምንም ምክንያት እናመሰግናለን። በማንኖርበትም ዘመን እግዚአብሔር ሆይ ሌሎችን ስለምታኖር፣ በማኖርበት ጊዜ ስለምታኖረን እግዚአብሔር ሆይ በተሻለ ስፍራን ስላዘጋጀልን እናመሰግናለን። ምክንያቱም ይገባሃልና የሚገባህ አምላክ ነህ። ምክንያቱም አግኝተናል ብቻ ብለን አይደለም፣ ሆኖልናል ብለን ብቻ አይደለም። ነገር ግን ምሕረትህ ማለዳ ማለዳ አዲስ ስለሆነ አንተ አብሮነትህ ታላቅ ስለሆነ ስለዚህ ጉዳይ እንባርካለን፣ እናከብረሃለን። ጌታ ሆይ እናመሰግናለን እንላለን። ስላተነፋፈሳችን፣ ስለ ምሕረትህ፣ ስለ ጥበቃ እናመሰግናለን። እግዚአብሔር ሆይ ሸፍነህናል፣ ከክፉ እኮ ሸፍነህናል፣ አስመልጠህናል። እናመሰግናለን። በሌሊት ለበረሩት እኛን ላላገኙት ፍላጻዎች፣ በአጠገባችን ለሳቱን ቀስቶች፣ በቀን ውስጥ ላልደረሱብን ላመለጥናቸው ግን ወደ መኖሪያችን ላልገቡ ጥፋቶች እናመሰግናለን። አባት ሆይ በጌታ በኢየሱስ ስም ክብራችንን ተቀበል፣ የምንሰጥህን ክብር ተቀበል፣ ምስጋናችንን ተቀበልልን። አሁን አባት ሆይ እንጸልያለን፣ እንጠይቃለን። እግዚአብሔር ሆይ ዘማሪው እንዳለው ጸሎቴ እንደ ዕጣን በፊትህ ትሁን እንዳለ የእጆቼ መነሳት እንደ ማዕድ መስዋዕት እንዲሆን ታርግ እንዳለ በጌታ በኢየሱስ ስም ዛሬ ጠዋት እያንዳንዱ ጸሎት ከእያንዳንዱ አብሮኝ በየትኛውም የዓለማችን ክፍል ያለ ኢትዮጵያዊ ቢሆን ኤርትራዊ በጌታ በኢየሱስ ስም አፉን ከፍቶ አብሮኝ አሜን እያለ ሲጸልይ እግዚአብሔር ሆይ በጸሎት በሰማይ ፍርድ ቤቶች ውስጥ ይመዝገብ፣ በፍርድ ኪዳን በፍርድ መጽሐፍ ላይ ይመዝገብ የነሱ ነገር። እያንዳንዱ አዋጅ በኢየሱስ ስም ክብደት ይኖረው፣ የምንናገረው ቃል መንፈስ ይኖረው፣ ሕያውና መንፈስ የተቀደሰ ይሁን። እያንዳንዱ ነገር በኢየሱስ ስም በፊት ይፈጸም። በመንፈስ የተጸለየ ማንኛውም ጸሎት በኃይሉ እጅግ ኃይል አለው። በኢየሱስ ስም ወደ ምድር አይወድቅም። ዛሬ እንጸልያለን። አባት ሆይ በኢየሱስ ስም ከኔም ጸሎት ስር ያሉ እያንዳንዱ አማኝ በእምነት አብረውኝ እየጸለዩ ያሉ አዲስ የእግዚአብሔር መንፈስ በሕይወታቸው ላይ እንዲፈስ ጥምቀት እንዲሆንላቸው ጸልያለሁ።
አዲስ ኃይል መታደስ እንዲሆንላቸው አዲስ ኃይልን ሙላን አባት ሆይ ዛሬ ጧት በመንፈሳችን ውስጥ መነቃቃት ይሁን። አዲስ ቀን ነው፣ አዲስ ጅማሬ ነው፣ አዲስ ጀንበር፣ አዲስ ፀሐይ ነው አባት ሆይ የሰው መንፈስ መለኮታዊ ንክኪ ይሁንለት። ዛሬ በውስጣቸው ነፍሳቸው ዝላ ከሆነ ደክማት ሆነ ተጨንቃ ከሆነ ሪፍሬሽ መሆን ይሁን፣ መታደስ ይሁን። ዓለም የማያውቀው መጠጥ፣ ጭፈራ፣ ገንዘብ የማይሰጠው ብር፣ ወርቅ፣ ዳይመንድ የትኛውም በረከት ዓለም ላይ አለ የሚባል ነገር የማይሰጠው ያንተ ሰላም በኢየሱስ ስም እንደ ንፋስ ይንፈስባቸው። የምዕራብ የሰሜን ንፋስ ይንፈስባቸው። ሰላም ወደ እነሱ ቤት ይምጣ። የደረቀ ማንኛውም ሰው በኢየሱስ ስም ይለስልስ፣ ይሞላ ካንተ መንፈስ። የደከመች ማንኛውም መንፈስ ነፍስ ትጠንክር። ከኃይል ውጪ በሆነ በአንተ እየተራመደ ያለ ማንኛውም አማኝ በመንፈስ ባልሆነ ህይወት እየኖረ እግዚአብሔራዊ ባልሆነ አቅም እየተመላለሰ በራሱ ጉልበት በራሱ ስጋ እየደከመ ያለ ማንኛውም አማኝ አሁን እዚህ ጋር መጥቷልና ወደ አንተ እግር ስር ተንበርክኳልና አቤቱ ዛሬ በኢየሱስ ስም ጠዋቱን የሱን ነገር ሁሉ እግዚአብሔር ሆይ በኢየሱስ ስም ፈውሰው፣ አድሰው። ዛሬ ሙታንን ከሞት ያስነሳው ኃይል እያንዳንዱ ስጋዊ አካል እንዲያነቃቃ ጸልያለሁ በጌታ በኢየሱስ ስም። በኃይሉ በኢየሱስ ክርስቶስ ኃይል ህዝብ ኃይል ይሞላ። እኛ ሁላችን ወደዚህ ቀን ስንገባ አውጃለሁ እና እናገራለሁ። እንደ ተራ ሰዎችና እንደ ተራ ወንድና ሴቶች አንገባም። ነገር ግን መለኮታዊ ክብርን እንደተሸከመ የእግዚአብሔር ስም በላዩ ላይ እንዳለ እግዚአብሔር በስም ጠርቶ እንደጠራው እንዳወቀው ገና ከማህፀን ጀምሮ ለዓላማው እንደለየው ሰው እንወጣለን። እግዚአብሔር አምላክ እኛን መንግስቱ አምባሳደሮች አድርጎ ሾሞናል። በምድር ላይ የሚገለጡ የእግዚአብሔር ልጆች ሆኖ አድርጎናል። ፍጥረት እንደሚናገር የእግዚአብሔር ቃል በሮሜ 8 ላይ ፍጥረት የእግዚአብሔርን ልጆች መገለጥ ይጠባበቃልና እንደሚል በሄድንበት በሙሉ የእግዚአብሔርን ማንነት እየገለጥን ፈዋሽነቱን፣ አዳኝነቱን እንዴት እንደሚባርክ እንዴት እንደሚለውጥ የወደቀውን እንዴት እንደሚያነሳ እንገልጣለን። እግራችንን ባላኖርንበት ሁሉ እንገልጣለን። በገባንበት ቦታ ሁሉ እግራችን ይንቀሳቀሳል በጌታ በኢየሱስ ስም። በገባንበት እያንዳንዱ በር የእግዚአብሔር ልጅ መግባቱን በኢየሱስ ኃይል ስም ያውቃል። አባት ለሕዝብህ በኢየሱስ ስም ዕጣ ፋንታ ጸልያለሁ። አቤቱ የተቀበረው እያንዳንዱ ዕጣ ፋንታ የነሱ በረከት ዛሬ እንድታስነሳው ጸልያለሁ። የነሱ የሆነውን ነገር እንድትገልጥላቸው ጸልያለሁ በኢየሱስ ስም። የነሱ ዴስቲኒ፣ የነሱ ፊውቸር፣ የነሱ ወደፊት ዛሬ ጠዋት እንድታስነሳው ወደ እነሱ እንድታመጣው ጸልያለሁ። እያንዳንዱ በር ዛሬ ይከፈትላቸው። የተበላሸ እያንዳንዱ ጠዋታቸው እንድታስተካክለው ጸልያለሁ። መጽሐፍ ቅዱስ በኤርምያስ መጽሐፍ ላይ እኔ ለእናንተ ያለኝ የሰላም ሐሳብን አውቃለሁ የክፉም አይደለም ተስፋን የምትሰጥ ሐሳብ ነው እንደሚል እግዚአብሔር በኢየሱስ በጠላት የተያዙ ህዝብ በጠላት የተያዘው ማንኛውም ነገር እነዚያን ሐሳቦች በኢየሱስ ስም አንተ ቀይራላቸው፣ ንቀልላቸው። ለነሱ ያለህን መልካም ሐሳብ ግለጥላቸው። እነዚያን ሐሳቦች በጌታ በኢየሱስ ስም ያንተን ፍጹምና በጎ ሐሳብ አድርግላቸው። እነዛ ሐሳቦች ይፈጸሙ በእነሱ ህይወት በኢየሱስ ስም። ስለነጋቸው ጸልያለሁ። የእግዚአብሔር ምክር ለነሱ ይቁምላቸው። ስለነገ ዕጣ ፋንታቸው ስለነገ ጸልያለሁ። የክፎች ምክር ሁሉ በኢየሱስ ስም ከነሱ ላይ ይበተን። ከሁሉም ሰው ላይ በጌታ በኢየሱስ ስም የተነሳ ይሁን። በእነሱ ነገር ላይ ጣልቃ ገባ። ያ የክፉ መሰዊያ ዛሬ ላይ በኢየሱስ ስም በእሳት እንዲቃጠል እንዲነቀል ጸልያለሁ። በእግዚአብሔር ሕዝብ ላይ የቆየ እያንዳንዱ መሰዊያ በጌታ በኢየሱስ ስም ይፍረስ። በእግዚአብሔር ልጆች ላይ በራቸውን የዘጋ ዕጣ ፋንታቸውን እንዳይሻገሩ የሚይዛቸው እነዛ ክፉ ዙፋኖች የተመቱ ይሁን። የጠንቋዮች የድግምት አሰራር በኢየሱስ ስም የተገለበጠ ይሁን። ዛሬ የእግዚአብሔር ቃል በኢሳይያስ ላይ እንደሚናገር ባንተ ላይ የሚሰራ መሳሪያ አይከናወንም እንደሚል በፍርድ ባንተ ላይ የሚነሳውን ምላስ ሁሉ ትኮንነዋለህ እንደሚል በኢየሱስ ስም እንኮንነዋለን። ዛሬ በጌታ በኢየሱስ ስም ኃይል ሴራውን እናከሽፋለን። ዛሬ በዚህ ጸሎት ስር ያሉ ሰዎች የእግዚአብሔር መንፈስ በኢየሱስ ስም እንግዳ የሆነ መንፈስ እንዲነካቸው ጸልያለሁ። ጉዳያቸውን እንዲነካ ጸልያለሁ። በእነሱ ላይ የተደረገ ስብሰባ እንዲበተን ጸልያለሁ በኢየሱስ ስም። ይሄ እንዲሆን አልፈቅድም በእነሱ ላይ፣ ይሄንን እንዲከሰት አልፈቅድም በእነሱ ላይ። እግዚአብሔር አምላክ በኢየሱስ ስም በእነሱ ላይ በስብሰባቸው ላይ ግራ መጋባትን በኢየሱስ ስም አምጥቷል።
ምክራቸውን ወደ ሞኝነት ቀይሯል። በነሱ ላይ የተሰለፈውን እያንዳንዱን የሰው ጥበብ፣ የሥጋ ጥበብ በኢየሱስ ስም ዛሬ ግራ መጋባት እንዲሆንበት ጸልያለሁ። አባት ሆይ ስለ ሕዝብ ፋይናንስ፣ ስለ ሕዝብ ቢዝነስ፣ ስለ ሕዝብ ኢኮኖሚ ጸልያለሁ። ልጆቻቸው ስለሚያስፈልጋቸው ነገር ጸልያለሁ። ያለ ውጤት የደከመ እያንዳንዱ ሰው፣ ያለ ማጨድ የተዘራ እያንዳንዱ እንባ በጌታ በኢየሱስ ስም ዛሬ መለኮታዊ ለውጥ እንዲሆንበት ጸልያለሁ። መጽሐፍ ቅዱስ በዘዳግም ምዕራፍ 8 ላይ እንደሚናገር አምላክህን እግዚአብሔርንም አስብ፣ ቃል ኪዳኑን ያጸና ዘንድ ሀብትን ማግኘት ሀብትን እንድታገኝ ኃይልን የሚሰጥህ እርሱ ነውና እንደሚል አባት ሆይ ኃይል ይለቀቅ። ሀብትን የማግኘት የቢዝነስ በሮች ይከፈቱ ዘንድ በኢየሱስ ስም ኃይል ይለቀቅ። ስራዎች ይፈጥኑ ዘንድ አይዘገዩም ዘንድ እግዚአብሔር ሆይ ኪሳራ አይመጣም ዘንድ እግዚአብሔር ሆይ በኢየሱስ ስም ኃይልህ ይለቀቅ። ማንም ያላንተ ኃይል ሊባረክ አይችልም። ጌታ ሆይ ክርስቲያን እንኳን ባይሆኑ ሙስሊም፣ ኦርቶዶክሶች በየትኛውም ሃይማኖት ውስጥ እንኳን ቢሆኑ ያንተ ኃይል ነው የሚያበለጽገው። እውነተኛ በረከት ካንተ ከአብ ዘንድ ነውና እግዚአብሔር ሆይ በኢየሱስ ስም አሁን ጸልያለሁ። ከዚህ ጸሎት ስራ አብረው ለሚጸልዩ ድምፄን ለሚሰሙ ወገኖች በሙሉ ለነሱ ጸልያለሁ። አሁን የመባረክ ንፋስ ወደ ህይወታቸው ይምጣ። ሀብትን ያከማቹ ዘንድ አቅም በህይወታቸው ላይ ይፈጠር። እግዚአብሔር ሆይ ያንተ አገልጋይ ያንተ ልጅ ሆኖ ያልተባረከ የለም። ማንም ጻድቅ ሆኖ የተራበ ሰው የለም። በረሃብ ምድር እንኳን ጻድቅ አይራብም፣ የተቸገረ የለም፣ ዘሩም አይለምንም እንደሚል በኢየሱስ ስም ጸልያለሁ። የትኛውም አይነት ኮተት ኢኮኖሚያቸውን የሚመታ ኮተት እንዲያዙ የሚያደርግ እንዳይወጡ፣ እንዳያልፍላቸው፣ እንዳይሰፉ የሚያደርግ ልጆቻቸው የሚያስፈልጉትን ነገር ማግኘት እንዲያቅታቸው፣ ደሃ እንዲሆኑ፣ ባዶ እንዲሆኑ የሚያደርግ የትኛውም የድህነት መንፈስ በኢየሱስ ስም ይመታ። ሰዎች ከትግል ወደ አቅርቦት ይግቡ፣ ከእጥረት ወደ ብልጽግና ይግቡ፣ ከመበደር ወደ ማበደር ይግቡ። ከእጥረት ወደ ትርፋማ ነገር የሚቀይራቸው ይሄ ቅባት ዛሬ በኢየሱስ ስም ይፍሰስባቸው። በኢየሱስ ስም ኃይል ጸልያለሁ። ዛሬ ጠዋት ለአንድ ሰው አውጃለሁ፣ ለአንድ ሰው እናገራለሁ። በህይወታቸው ላይ ከገንዘብ ጋር በተያያዘ የውርደት ወቅት አብቅቷል ብዬ ጸልያለሁ። ውርደት ከነሱ ህይወት ላይ አብቅቷል። ማሟላት ስለማትችሉ ፊታችሁን ከመደበቅ በኢየሱስ ስም ከዚህ በኋላ አብቅቷል። ጎንበስ ከማለት ከመሸማቀቅ፣ የሰው እጅ ከመጠየቅ ጊዜው አብቅቷል። ዛሬ ጠዋት ጀምሮ በጌታ በኢየሱስ ስም ከተፈጥሮ በላይ ሰው አድርጎ ከሚያገኘው ነገር በላይ የሆነ አቅርቦት በጌታ በኢየሱስ ስም ይለቀቅ። የሰማይ ደጆች ይከፈቱ። ሰማይ ሲከፈት የሚዘጋ በር የለም። እግዚአብሔር የከፈተውን ማንም ሊዘጋ አይችልም፣ የዘጋውን ደግሞ ማንም ሊከፍት አይችልም። እንደዛ እንደሚል የእግዚአብሔር እጅ ዛሬ በኢየሱስ ስም በእናንተ ህይወት ላይ ተዘግተው የነበሩ በሮችን እያስከፈተ ነው። ተሰርዘው የነበሩ የእናንተ በረከቶች ወደ እናንተ የሚመጡ ገንዘቦችን በኢየሱስ ስም እግዚአብሔር እየመለሳቸው ነው። ዘግይተው የነበሩ የእናንተ ከእጃችሁ የተወሰደባችሁ ነገር ከእጃችሁ ሰው ቢሆን ጠላት ቢሆን በሞኝነት በቅንነት ቢሆን የወሰደባችሁ ዛሬ በእግዚአብሔር ጣት በኢየሱስ ስም ኃይል ይሄ ቀንበር ይሰበር፣ ወደ እናንተ ይምጣ። ተጠፍቶባችሁ ከእጃችሁ የተሰረዘ ነገር ከእናንተ የተወሰደ ነገር በእጥፍ ይመለስ። ከካሳ ጋር እግዚአብሔር ይመልሰው። ከእግዚአብሔር ሕዝብ ጣፋንታ፣ ከእግዚአብሔር ሕዝብ ሀብት፣ ከእግዚአብሔር ሕዝብ ኢኮኖሚ ጨለማ የወሰደው እያንዳንዱ ሰይጣናዊ በረከት በኢየሱስ ስም ይመለስ። ሰይጣን የወሰደው በግፍ የወሰደው ነገር ይመለስ በጌታ በኢየሱስ ስም። እያንዳንዱ ነገር እግዚአብሔር ወደ መልሶ ቦታው ይመልሰው። የፋይናንስ ውርደቶች በኢየሱስ ስም ይሰበሩ። ሕዝብህን እንዲሸማቀቅ የሚያረግ በድህነት በኋላ ቀርነት በባዶነት የሚያረግ ለቤተሰብ የተመደበ ለልጆች የተመደበ እያንዳንዱ በረከት ነገር ግን ጨለማ ወደ ድህነት የወሰደው ይሄን መንፈስ በኢየሱስ ስም እሰብራለሁ፣ አስረዋለሁ። ዛሬ እግዚአብሔር እጁ ጣልቃ ይግባ። በኢየሱስ ስም የድህነት መንፈስ ከዚህ ቤት ይውጣ፣ ከዚህ ንግድ ይውጣ፣ ከዚህ ስራ፣ ከዚህ ትዳር፣ ከዚህ ቤተሰብ፣ ከነዚህ ልጆች በኢየሱስ ስም ውጡ፣ ይውጣ። በኃያሉ በኢየሱስ ስም ጭራሽ አይመለሱ። የአንድ ሰው ህይወት የአንድ ሰው በረከት በኢየሱስ ስም እየተቀየረ ነው። አምላክ ለበጎ እያደረገላቸው ነው። አምላክ ከድህነት መንፈስ ነፃ እያወጣቸው ነው። ከችግር ከሰቆቃና ከጉስቁልና የሚያወጣ መንፈስ አለ። ኢየሱስ ይችላል። ኢየሱስ ይችላል። የበረከት አምላክ ነው ኢየሱስ። ማንም ሲቸገር የማይወድ የበረከት አምላክ እርሱ ነው። እርሱ ዛሬ በኢየሱስ ስም ጣልቃ ይገባል። ዛሬ በኢየሱስ ስም ጣልቃ ይገባል። ስለናንተ ጉዳይ ተዘግቶ የነበረው የናንተ በረከት በኢየሱስ ስም ይለቀቅ።
በኢየሱስ ስም ይለቀቅ። ከሌሎች ፋይሎች የእናንተ ነገር ከስር ተቀብሮ ተከምሮ ካለ በኢየሱስ ስም ሞገስ ይምጣበት። የእናንተ ፋይል አዋራ ከለበሰበት ስፍራ በኢየሱስ ስም ይውጣ። ሞገስ እያገኛችሁ ነው። ሞገስ እያገኛችሁ ነው። ባላችሁበት ስፍራ አባት ሆይ በኢየሱስ ስም ሞገስ ያገኛቸው። ይሄን ቤተሰብ በኢየሱስ ስም ሞገስ ያገኛሉ። ሊጸልይ መጥቷልና ሊያነባ መጥቷልና ያንተ ደጅ ፈልጎ መጥቷልና በጌታ በኢየሱስም በጥቃት ስር የነበረ ያንዳንዱ ቤት ሰላም እንዲመለስ ዛሬ ጧት ጸልያለሁ። ዛሬ በኢየሱስም በረከት ይሁን፣ በራቸው ይከፈት፣ ነገሮቻቸው ይለቀቅ። መንፈሳዊ ዓለም ለነሱ ያሰበው ከፍታ ወደ ህይወታቸው ይምጣ። ልክ እንደ ዮሴፍ ቅጥሮችን እየዘለሉ ይሁዱ። ከፊታቸው የተጋደመ የትኛውም ግርግዳ ቢኖር አልፈውት ይሂዱ። በኢየሱስም ከፍ ብሎ መታየት በነሱ ህይወት ላይ ይሁን። ቤተሰብ ቢሆን ዘመድ ወገን ቢሆን ያላዩት አዲስና እንግዳ በር ይከፈትላቸው። የበረከት አምላክ ነህ አንተ። የመባረክ አምላክ ነህ። የማስፋት አምላክ ነህ። ትንሽ ነገር የማታውቅ ሰፊ የምታረግ አምላክ፣ ትንሹን ምንጭ የምታሰፋ ረሆቦት የምታረግ አምላክ በኢየሱስ ስም ጣልቃ ገባላቸው። እግዚአብሔር ሆይ በኢየሱስ ስም እናመሰግናለን፣ እናከብራለን። መጽሐፍ ቅዱስ በመጽሐፈ ሚልክያስ ላይ እንደዚህ እንደሚል እርሱም የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል፣ ካልሆነ ግን ምድርን በእርግማን እመታለሁ እንደሚል በጌታ በኢየሱስ ስም ተሰባብሮ ተበጣጥሶ የነበረ በወላጆችና በልጆች መካከል ያለ ግንኙነት እንዲፈወስ ጸልያለሁ። አባት ሆይ ልባችንን መልስ፣ ልቦችን ወደ እርስ በርሳቸው መልስ፣ ልቦናዎችን ወደ ራስ መልስ። ጠላት በዘር በገንዘብ በተለያዩ ነገሮች የመከፋፈል ዘርን በዘራበት ስፍራ አቤቱ ይሄን ዘር ንቀለው። ጠላት የሚያደርገው ነገር የታወቀ ነው። ሊያርድ ሊያጠፋ ሊገለን የመጣው ጠላት በመካከላችን የዘራውን አለመግባባት አንሳው በጌታ በኢየሱስ ስም። ባለማስተዋል የተደረገ ነገርን በኢየሱስ ስም አንተ ቀይረው። በኢየሱስ ስም በጥበብ ሙላበት። በኔ ጸሎት ስር በዚህ ጸሎት ስር ያለውን እያንዳንዱን ሰው በኢየሱስ ስም ጸልያለሁ። ከባለቤታቸው ጋር ከትዳር አጋራቸው ጋር ቢሆን ከእናት ከአባት ከወንድም ከጓደኛ ጋር የተጣላ ሰው ቢኖር በጌታ በኢየሱስ ስም ያለ ጭቅጭቅ ያለ ግራ መጋባት ያለ ክርክር ቢኖር በጌታ በኢየሱስ ስም ዛሬ በኢየሱስ ስም እንዲወገድ ጸልያለሁ። የክፉ ዓላማ ሐሳቡ እንዲወገድ ጸልያለሁ በኢየሱስ ስም ዛሬ በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ስም ኃይል ተጋልጦ እንዲፈረድበት ይህን መንፈስ አዛለው በኢየሱስ ስም። እግዚአብሔር ጣልቃ እየገባ ነው። በየትኛውም ዓለም አቀፍ አብራችሁ እየጸለያችሁ ያላችሁ ሰዎች አሁንም መጸለያችንን እንቀጥላለን። እግዚአብሔር አሁንም በሕይወታችሁ ላይ ስራውን መስራት ይቀጥላል። እጁ ከማድረግ አትያዝም። ተአምራትን ከመፍጠር በሕይወታችሁ ውስጥ ገብቶ እያንዳንዱን ቀዳዳ ከመሙላት የተበላሸውን የሞተውን እያንዳንዱን አጥንት ተነሳ ብሎ ከመናገር አይቆምም። የእግዚአብሔር ማዳን አሁንም አልታከተችም። የእግዚአብሔር ፈውስ እጅ አሁንም አላጠረችም። የታመመ ቢኖር የተጨቆነ ቢኖር በኃይለኛ ጋንንታዊ ስርዓት ውስጥ የታሰረና የወደቀ ቢኖር የእግዚአብሔር እጅ አሁንም እሱን ለማዳን አላጠረም። የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ ዛሬም ይሰራል። ኢየሱስ ክርስቶስ ዛሬም ትላንትናም እስከ ለዘላለም ሕያው ነው፣ ይሰራል። ስሙ ይሰራል። ትላንትና ሰርቶ አላበቃም፣ ዛሬም ይሰራል። ዛሬም ደዌያንን ይፈውሳል። ዛሬም በጭቆና ውስጥ ያሉ ሰዎችን በኢየሱስ ስም ብለን ስንጸልይላቸው ነገሮችን ይቀይርላቸዋል። ስለዚህ እንጸልያለን። አንታክትም፣ አንደክምም። ውጊያችንን እንዋጋለን። ከመንፈሳዊ ኃይላት፣ ስልጣናት፣ አለቆች፣ ሰራዊት ጋር በኢየሱስ ስም እንዋጋለን። የትኛውም አይነት መቅሰፍትን በኢየሱስ ስም እንሰብራለን። የአእምሮን መሽጋቸውን እንሰብራለን። አእምሮ ውስጥ የታሰሩ በአእምሮአቸው ሰላም ያጡ ሰዎችን እንሰብራለን። ዕውቀት ያጡ ሰዎችን ዕውቀት አእምሮአቸው ያልተሞላ ሰዎችን በኢየሱስ ስም እንሰብራለን። የጦር መሳሪያዎቻችን ስጋዊ አይደሉም፣ ነገር ግን ምሽጎችን ለመደምሰስ በእግዚአብሔር ፊት ኃያላን ናቸው እንዳለ ጳውሎስ በሁለተኛ ቆሮንቶስ። አባት ሆይ በጌታ በኢየሱስ ስም እያንዳንዱን ምሽግ እንሰብራለን። ምሽጉ ያለው አእምሮ ውስጥ ነው። ለእያንዳንዱ አማኝ በዚህ ቃል በኢየሱስ ስም የታደሰ አእምሮ እንዲሰጠው ጸልያለሁ። ግራ መጋባት ባለበት ስፍራ ለእያንዳንዱ አማኝ በኢየሱስ ስም ዕውቀትና ጥበብ ይሁን
ይሁንለት። ድንጋጤ ባለበት ስፍራ ሰላም ይሁን። እረፍት ማጣት ባለበት ስፍራ እረፍት ይሁን በጌታ በኢየሱስ ስም። አባት ሆይ ነፍሳቸውን አድስ። ጠላት የሰረቃቸውን እያንዳንዱን እድሳት አንተ መልስላቸው። የእግዚአብሔር ቃል አንበጣውንና ኩብኩባዎች የበሉባችሁን ዓመታቶች መልስላችኋለሁ፣ በመካከላችሁ የሰደድኩት ታላቁን ሰራዊቴን እንደሚል የእግዚአብሔር ቃል በኢየሱስ ስም አንበጣው ጨለማው የበላው ዓመት ይመለስ። በተለያዩ ክፉ ነገሮች የተበሉባቸው፣ በተሳሳተ ግንኙነቶች፣ በክፉ ሰዎች የተበሉባቸው የባከኑ ዓመታቶች ይመለሱ፣ በኢየሱስ ስም ይመለሱ። ጨለማ በስትራቴጂካዊ የሆነ እቅድ የበላባቸው ዘመናቶች፣ ዓመታቶች፣ ቀናቸው በኢየሱስ ስም ይመለስላቸው በጌታ በኢየሱስ ስም። የሕዝብ ሕይወት በኢየሱስ ስም ከዚህ ሰዓት ጀምሮ ይመለስ። ቤል የዋጠውን ይጥፋ። ዛሬ ጠዋት አንድ ሰው ህይወቱ እንደተቀየረ አምናለሁ። በ10 ዓመት ውስጥ ያጣውን ሰው በአንድ ዓመት ውስጥ እንዲያገኘው ጸልያለሁ። በ5 ዓመት ውስጥ ለፍቶ ያጣውን ነገር በአንድ ወር ውስጥ እንዲያገግም ጸልያለሁ በጌታ በኢየሱስ ስም። ምስክርነታችሁ ተለቋል። በረከታችሁ ተለቋል። የምስራቾች ወደ ህይወታችሁ እየመጡ ነው። የልልታችሁ ዘመን ቀርቧል ብዬ ጸለይኩኝ በጌታ በኢየሱስ ስም። ኦ ጌታ ሆይ አንተ የህይወታችን አልፋና ኦሜጋ ጅማሬያችንና ፍጻሜያችን በአንተ የታሰረ ነው። የትላንትና ዋስትናችን፣ የዛሬ ተስፋችን፣ የነገም ደግሞ እምነታችን ነህ። እግዚአብሔር ሆይ በሕይወታችን ውስጥ ከአንተ ውጪ ማንም እኮ የለንም። ኤልሻዳይ ሁሉን የምትችል አምላክ፣ የጎደለብንን የምትሞላ፣ ጥበብህን የምትገልጽልን፣ ምሕረትን የምታሳየን ያህዌ አንተ ጃይራ፣ በነገሮቻችን ሁሉ የምታዘጋጅ፣ በተራራው ላይ የሚያዘጋጅ ብሎ መጽሐፍ ቅዱስ የሚጠራ እኛ ገና ሳናስበው እግዚአብሔር ሆይ አንተ እኮ መንገዱን እኛ ገና ሳናስበው መንገዱ ገና ሳይታየን በበረሃውና በጭንቀቱ መካከል ሰማያዊውን የሆነውን ያንተ በር የሆነውን መውጫውና በረከቱን የምታዘጋጅ ታማኝ አባት አንተ ነህ። ዛሬ ስምህን በጥንካሬ፣ ዛሬ ስምህን በደስታ፣ ዛሬ ስምህን በብርቱ ልብ ሆነን በኢየሱስ ስም እንጸልያለን። አንተ አዶናይ የህይወታችን፣ የስራችን፣ የነገራችን፣ የአቅማችን፣ የቤተሰባችን አለን ብንል ምንጠራው እግዚአብሔር ሆይ አንተን ለማመስገን የምናመጣው ነገር ሁሉ ሉዓላዊ እግዚአብሔር አምላክ ከፍተኛ የሆንክ አምላካችን ነህ። ከሁሉ ነገር በላይ አንተ ከፍ ያልክ ነህ። ከነገራችን ከሚያስጨንቁን ህይወታችንን ከከበቡት ትልልቅ ብለን ከምንጠራቸው ለኛ ትልቅ መስሎ ከሚታዩን በላይ አንተ ትልቅ ነህ። ለዚህ ነው አዶናይ የሚሉ እስራኤላውያን ያንተን ስም መጥራት የሚፈሩት። ለዚህ ነው አዶናይ የሚለውን ስም በቆሻሻ እጃቸው አይጠሩም። አዶናይ የሚለውን ስም በቆሻሻ እግራቸው አይጠሩም። አዶናይ የሚለውን ስም ፊታቸውን ተጣጥበው ተቀድሰው ንጹህ ሆኖ የሚጠሩት ስም ነው። ምክንያቱም እግዚአብሔር አንተ አዶናይ ነህ፣ የተከበርክ ነህ፣ ከፍ ያልክ ነህ። እግዚአብሔር ሆይ ስምህ እንኳን ለመጥራት ያስፈራል። እግዚአብሔር ሆይ ዛሬ ስምህን እንጠራዋለን። እግዚአብሔር ሆይ አንተ ሉዓላዊ ጌታችንና ንጉሳችን ነህ። አንተ ኤርሎኢ የምታየን አምላክ ነህ። በሰው ዘንድ በተረሳንበት በጨለማና በድካም ውስጥ በሆንበት ጊዜ ሁሉ አይኖች በእኛ ላይ ነበሩ። አይኖችህን አላዞርክም። በድካም ውስጥ በውጊያ ውስጥ በምናልፍባቸው መንገዶች ውስጥ ኤርሎኢ ነበርክ። ስንጮ ሰምተህናል፣ ስናለቅስ ሰምተህናል። አጋር ልጇን የጠጠር ውርወራ ያክል አርቃው ድምፁን ላለመስማት ሲሞት ልጇ ሲጥር እስማኤል የበኩር የአብርሃም ልጅ የነበረው ሊሞት ሲያጣጥር ኪዳንህን አይተ የመለስክ አምላክ ነህ አንተ። የምስኪኗን ጩኸት የሰማክ አምላክ ነህ አንተ። እግዚአብሔር ሆይ ዛሬ በምን አይነት ጉዳይ እንደምናለቅስ ታውቃለህ። ዛሬ በምን አይነት ጉዳይ ልባችን እንደተያዘ ታውቃለህ። ማንም አያየንም በዚህ ሰዓት። ማንም የኛን ነገር ዞር ብሎ አያየውም፣ አይገደውም ማንም ሰው። አንተ ግን ኤርሎኢ ነህ። ታየዋለህ፣ ታየናለህ። በስውር ሆነህ ታየናለህ። አምላካችን ሆይ በድካም ውስጥ ሆነን ታየናለህ። ተስፋ በመቁረጥ ውስጥ ሆነን ልንወስን ያልነውን ውሳኔ ታውቃለህ። ስብራታችንን አይተህ የፈወስክ፣ ለቅሷችንን ወደ ደስታ የቀየርክ፣ ወደ መዝሙር ማጉረምረማችንን ወደ መዝሙር የቀየርክ ድንቅ አምላክ ነህ።
ቅዱስ አባት ሆይ በመጽሐፍ ቅዱስ ውስጥ ስለ አንተ ድንቅ ስሞች እግዚአብሔር ሆይ እንጠራለን። በሕይወታችን ላይ ሕያው ሆነው ዛሬ ይሰራሉ። አንተ ያህዌ ራፋህ ነህ፣ ፈዋሻችን ነህ፣ ጤናችን ነህ። በዘጸአት 15 ላይ ፈዋሽ እግዚአብሔር እኔ ነኝና እንዳልከው ዛሬ በጌታ በኢየሱስ ስም ጀሆቫ ራፋ የፈውስ ጉልበት ይለፍ። ዛሬ ፈውስ ጉልበት ያልፋል። ፈዋሻችን ነህ፣ ፈዋሻችን ነህ። ፈዋሻችን የምንለው ፈውሰህን ስላየን ነው። እግዚአብሔር ሆይ ብዙ ሊገሉን ብዙ ሊያጠፉን የሚችሉ በሽታዎች መጥተው ነበር። ፈውሰህናል፣ አስመልጠህናል። እግዚአብሔር ሆይ ዛሬ በሰውነታችን በአይምሯችን በመንፈሳችን ላይ ፍጹም የሆነ መለኮታዊ ጤና ፍጹም መለኮታዊ የሆነ ፈውስ ይለቀቅ። ጀሆቫ ራፋ አንተን እያመለከ ሰው አይታመምም። አንተን እያመለከ ሰው በኢየሱስ ስም አይሞትም። በሽታ ሆይ ጉልበትህ ተሰብሯል። በሽታ ሆይ አቅምህ የታለ? የናዝሬቱ ኢየሱስ ክርስቶስ ሰብሮታል። ሞት ሆይ መወጊያ የታል? የናዝሬቱ ኢየሱስ ክርስቶስ ጉልበትን ሁሉ ሰባብሮታል። ለዚህ ነው ያህዌ ራፋ ጀሆቫ ራፋ ብለን የምናመልከው። ለዚህ ነው አንተ ያህዌ ኒሲ ነህ። ዓላማችን እግዚአብሔር ሆይ የድል ሰንደቃችን ነህ። በእኛ ፊት እግዚአብሔር ሆይ የምትታየው አንተ ነህ። እኛን አይቶ ጥሩ ዘመድ አይታይም። እኛን አይቶ ጥሩ የገንዘብ ብርታትና ጉልበት አይታይም። እኛን ባዩ ጊዜ የሚያሻግረን የሚያሳልፈን ከባባድ ጉዳዮችን የሚያሻግረንና ብርቱ ሆኖ በማዕበል ውስጥ የሚያሳልፈን ጀሆቫ ኒሲ ነው። ብርታታችን ነው። የሚታየው እሱ ነው። ከፍ ብሎ በእኛ ቤት ላይ እንደ ባንዲራ የሚሰቀለው ጀሆቫ ኒሲ ነው። ጀሆቫ ኒሲ ምልክታችን ነው። እግዚአብሔር አምላክ የኛ ባንዲራ ነው። በጦርነት በፈተና መካከል የድል አክሊል የሚያቀዳጀን ጠላቶቻችንን በፊታችን የሚያሳፍርልን ንጉሳችን ነን። አንተ ያህዌ ሻሎም ነህ፣ ሰላማችን። ዓለም ግራ በሚያጋባበት በማዕበል በውጥረት በሚናወጥበት ጊዜ በውስጣችን የማይናወጥ የማይነጠቅ ሊወሰድብን የማይችል መንፈሳዊ መረጋጋት እግዚአብሔራዊ የሆነ ከዚህ ዓለም ውጭ የሆነ እግዚአብሔር ሆይ ሰላም የምትሰጠን የሰላም አለቃ አንተ ነህ። ለዛ ነው ጀሆቫ ሻሎም የምንለው። በተበጠበጠ ስፍራ ውስጥ ሰላምን ትሰጠናለህ። ሰላም በሌለበት ሁሉ ነገር ሞልቶ ጭንቀት በሞላበት ስፍራ አንተ ሰላም ትሆናለህ። ያለ ምንም ነገር በባዶ ኪሳችን በባዶ እጃችን ምንም ነገር ሳይሳካ ምንም ነገር ሳይሞላ የጥያቄያችን መልሶች ሳይመጡ ጀሆቫ ሻሎም ነህ አንተ። እግዚአብሔር ሆይ በለሲቱ ማፍራቷን አይተን አይደለም የምናመልክህ፣ በፍሬዎችን በእርሻዎች ዘንድ ማግኘታችን አይደለም፣ ከብቶችን በጋጣዎች ውስጥ መኖራቸው አይደለም ሰላም ይሰጠን። ጀሆቫ ሻሎም ስለሆንክ ነው። የሰላም አለቃ ስለሆንክ ነው እግዚአብሔር ሆይ ሰላም ያለን። ለዛ ነው በሰላም የምንተኛው። ለዛ ነው መጽሐፍ ቅዱስ የሰላም አለቃ ብሎ የሚል ጀሆቫ ሻሎም ጀሆቫ ሻሎም ጀሆቫ ሻሎም። አንተ ያህዌ ሻሎም ነህ። ግራ በገባን ነገር ውስጥ ሁሉ ሰላም ትሰጠናለህ። መልካሙ እረኛችን ያህዌ ሮሂ ነህ አንተ። በቅዱስ ስፍራ የምትጠብቀን በጠላቶቻችን ፊት ማዕድን የምታዘጋጅልን ራሳችንን በዘይት የምትቀባ ጽዋችንን እንዲተርፍ የምታደርግ አምላካችን ነህ አንተ። ያህዌ ሮሂ ነህ አንተ። አንተ እያለ አይጎልብንም። አንተ እያለ ጠላቶች በእኛ ፊት አይስቁም አይሳለቁብንም። ምክንያቱም አንተ ታዘጋጃለህ። አዘጋጅተህ ጠላቶቻችንን ታዋርዳለህ። ጠላቶቻችን በረሃ ሲጠብቁን በባዶነት በምስቅልቅልነት በነገሮች ሁሉ ስንወድቅ በነገሮች ሁሉ የእኛን ጥፋት ሲመኙ አንተ ያህዌ ሮሂ ነህ። በእነሱ ፊት የተባረከ ነገርን ታሳያቸዋለህ። የሚጠብቁት ውድቀት አይደለም የሚሆነው፣ የማይጠብቁት በረከት ነው የሚሆነው። የሚጠብቁት ሞት አይደለም የሚሆነው፣ የማይጠብቁት የምስጋና ጊዜ ነው በቤታችን ነው የሚሆነው። የድንኳን የሚተከልበት የሞት አይደለም። ድንኳን የሚተከልበት ድንኳን እግዚአብሔር የሚከብርበት ለዚህ ቤት መታሰብ ሆኗል ተብሎ በሰዎች ፊት በሕዝብ ፊት በጠላቶች ፊት የማይፈልጉትን የምስራች የሚሰሙበት የድግስ ዜና የሚሰሙበት የመልካም ዜና ለዚህ ቤተሰብ ጉብኝት መጥቷል የሚባልን ዜና ነው የሚሰሙት። ጠላት ያቀደው የድንኳን ዜና አይደለም፣ የሞት ዜና አይደለም፣ የአደጋ ዜና አይደለም። ወደዚህ ቤት የሚመጣው የኪሳራ ዜና አይደለም። ወደዚህ ቤት የሚመጣው ድንኳን ነጭ ድንኳን ነው፣ የሰርግ ድንኳን ነው፣ የምርቃት ድንኳን ነው። እግዚአብሔር ይሄን አረገልን ብለን
ምስጋና ጊዜ የምናዘጋጅበት ድንኳን ነው በጌታ በኢየሱስ ስም። ያህዌ ሮሂ፣ ያህዌ ሮሂ፣ የሰራዊት እግዚአብሔር አምላክ ሆይ አንተ በሕይወታችን ውስጥ የማዕዘን ድንጋይ ነህ፣ ሕንጻችን ነህ፣ ክብራችን ነህ። ተጽዕኖአችን ሁሉ በአንተ ላይ ቆሟል። እግራችን ሁሉ በአንተ ላይ ቆሟል። የእግዚአብሔር ቃል በኢሳይያስ 28:16 ላይ እንደዚህ ይላል፣ እነሆ በጽዮን ድንጋይ መሠረት አድርጌ አስቀምጣለሁ፣ የተፈተነውን የከበረውን መሠረቱ የጸናውን የማዕዘን ድንጋይ የሚያምንበትን አይቸኩልም የሚያምንበትም አይቸኩልም እንደሚል እግዚአብሔር አምላክ ሆይ ዛሬ በነገሮቻችን፣ በስራችን፣ በፋይናንሳችን፣ በቤተሰባችን፣ በትውልዳችን ሐሳባችን ላይ በጌታ በኢየሱስ ስም መቸኮል፣ መሸበር፣ ግራ መጋባት ሁሉ በኢየሱስ ስም የተነቀለ ይሁን። መሰረታችን ጽኑ ነው። እግራችን የቆመበት መንገድ፣ እግራችን የቆመበት ቤት የሚናወጥ አይደለም፣ በአለቱ ላይ እንጂ በአሸዋ ላይ አይደለም። አንተ የኪዳን አምላካችን ነህ። በሄድንበት ስፍራ በሙሉ ክብርህ መገኘት በፊታችን ቀድሞ ይሄዳል። ዮርዳኖስን ይሰነጥቃል፣ ኢያሪኮን ያፈርሳል። እግዚአብሔር አምላክ አንተ የጽዮን መጠጊያ የዘላለም አምባና አለት ነህ። ከፍታችን፣ ብርሃናችን፣ መነሳታችን አንተ ራሳችን ነህ። ዛሬ በጌታ በኢየሱስም በዚህ ማለዳ መለኮታዊ ኪዳን የበረከት አዋጅ እናውጃለን። እግዚአብሔር ሆይ በጥልቅና በሚስጥር በእግዚአብሔር ክንፎች ጥላ ስር የተሰወርን ሰዎች ነን እኛ። መለኮታዊው ያንተ ብርሃን በነገሮቻችን ላይ ሁሉ ዛሬ ይበራል። ጨለማው በኢየሱስ ስም ይገፈፋል። እውነተኛው ያንተ ብርሃን በስራችን፣ በትዳራችን፣ በኑሯችን፣ በልጆቻችን ህይወት ላይ ይገለጣል። የእግዚአብሔር ቃል ሲናገር ቀን እስኪሆን ድረስ በኢየሩሳሌም ላይ የታረደው በግ ያበራል ይላል። ቀንም ቢሆን ሌሊትም ቢሆን ጨረቃና ፀሐይ አያስፈልጓትም። የታረደው በግ ኢየሱስ ያበራላታል ይላል ለአዲስቷ ኢየሩሳሌም። ዛሬ በእኛ ህይወት ላይ የምትከፍተው አዲስ በር እግዚአብሔር ሆይ የማንም እጅ የሌለበት፣ የማንም አይምሮ፣ የማንም አቅም፣ የማንም እርዳታ፣ የማንም መንፈሳዊ ወይም ደግሞ ስጋዊ ሐሳብ የሌለበት ያንተ የታረደው በግ ብርሃን የሞላበት እንዲሆን እንጸልያለን። በስራችን፣ በትዳራችን ላይ ይሄ ብርሃን ይገለጥ ዛሬ በኢየሱስ ስም። የቅባት ጎርፍ፣ የቅባት ጅረት ቤታችንን ያገኘው። በህይወታችን ላይ ይሄ ቅባት ይፍሰስ። በስራችን ላይ ይሄ ቅባት ይፍሰስ። በትዳራችን፣ በአገልግሎታችን፣ በስራችን ላይ ምክንያቱም ቅባት ነገሮችን ያፈጥናል። ምክንያቱም ቅባት ስታክ ያደረጉ ነገሮችን ያንቀሳቀሳል። እግዚአብሔር ሆይ ትንሽዬ ዘይት የተቆለፈና ስታክ ያደረገ የበር መገንጠያ ሲፈስባት በቀላሉ እንደሚንቀሳቀስ ትልልቅ ማሽኖች፣ ትልልቅ መሳሪያዎች ዘይት ሲገባባቸው፣ ዘይት ሲፈስባቸው በቀላሉ እንደሚንቀሳቀሱ የእኛም ህይወት ዛሬ በኢየሱስ ስም ያንተ ቅባት ያገኘው። ያንተ መንፈስ በጌታ በኢየሱስ ስም ዛሬም ይፍሰስበት። የደረቀው ይለምልም። የቆመው ጉዳያችን ሁሉ መንቀሳቀስ ይጀምር። እግዚአብሔር ሆይ የዘገየው ነገር ሁሉ በፍጥነት ይራመድ። ዛሬ ቅባት ይሁንልን። እኛ የክርስቶስ ኢየሱስ መልእክተኞችና ምስክሮች ነን። በምድር ላይ ስንመላለስ የሰማይ ክብር፣ በምድር ላይ ስንመላለስ የእግዚአብሔር ዓለም ጥበብና ባለጠግነትን እያሳየን ትውልድን እንባርካለን። ለሚመጣው ትውልድ የሚበቃ በረከት ከኛ እግር ስር ይወጣል፣ ከኛ ዘንድ ይወጣል። አሴርም እግሮቹን በዘይት ያጠልቃል ተብሎ እንደተጻፈ እግሮቻችን በእነዚህ ቅባት ውስጥ በኢየሱስ ስም ይጥለቁ። ከዚህ ሰዓት ጀምሮ እግሮቻችን የረገጡበትን ስፍራ ሁሉ ለልጅ ልጆቻችን እግዚአብሔር ሆይ ባርክልን። ለሚመጣው ትውልድ አሳልፈን በኢየሱስ ስም በልቶ ጠጥቶ የሚያልፍ ትውልድ ሳይሆን ለልጅ ልጅ የሚበቃ በረከት፣ ለዘመን የሚሻገር እግዚአብሔር ሆይ ባለጠግነት እንድታካፍለን እንጸልያለን ዛሬ በጌታ በኢየሱስ ስም። ምክንያቱም እኛ የእግዚአብሔር ልጆች ነን። ልጆችም ከሆንን ደግሞ ወራሾች ናችሁ ተብሎ ተጽፏል። ወራሽነታችን ዛሬ ይገለጥ። የትኛውም እግዚአብሔር ሆይ መጋረጃ፣ የትኛውም ሰዋዊ የሰው ጥበብ የሞላበት የትኛውም የጠላት ክልከላ ዛሬ ከፊታችን ላይ በኢየሱስ ስም ተነቅሏል። ክፍት በሆኑ በእግዚአብሔር እጅ በእግዚአብሔር በሮች ስር ሆነን በኢየሱስ ስም ወደ ላቀ ወደ ተከፈተ ትልቅ ከፍታ ላይ እንወጣለን። የእግዚአብሔር ቃል ከክብር ወደ ክብር ተብሎ እንደጻፈ የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ እንዳለ ከኋላው ቤት ክብር ይልቅ
ወደፊት ያለው ቤት ክብር ይበልጣል። ከፊታችን ላይ ያለው የእግዚአብሔር ጉብኝት ይበልጣል ለኛ ሕይወት በኢየሱስ ስም። ታማኝና የከበርክ አምላክ ሆይ ላንተ የሚሆን ስም የለም፣ ግን አዶናይ እንልሃለን። ምክንያቱም የተቀደስክ የከበርክና ጌታችን ስለሆንክ። ራፋህ እንልሃለን፣ ምክንያቱም ፈዋሻችን ነህ። የተጎዳን ጊዜ የምታክመን የምታድነን አምላክ ነህ። ልክ እንደ ካህኑ ወይም እንደ ፈሪሳዊው ወይም እንደ ጻፍት አይደለህም። አንተ እንደ ሌዋዊው አይደለህም። እንደ ደጉ ሳምራዊ የቆሰለውን የሸተተውን ኃጢአተኛና ደካማውን የምትጎበኝ ነህ። ያህዌ ሮሂ ነህ አንተ። ዛሬም በጌታ በኢየሱስ ስም በመጽሐፍ ቅዱስ ውስጥ የአብርሃም ጋሻ፣ የይስሐቅ ፍርሃት፣ የያዕቆብ መጠጊያ ተብለህ ተጠርተሃል። ዛሬ ያ የሺህ ትውልድ ኪዳን በእኛ ሕይወት ላይ ይንገስ። የእግዚአብሔር ቃል በዘፍጥረት 12 ቁጥር 2 ላይ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው፣ ስምህንም አታልቀዋለሁ፣ በረከትህም ሁሉ እንዳልከው እኛ በምድር ላይ የቁም ነገር የስኬትና ታላቅ በረከቶች የሚከፈቱልን ምልክት አድርገህላልና የበረከት ምንጩን አንተ እንደሆንክ በእኛ ሕይወት ላይ አሳይተሃልና የሰላም አምላክ እንደሆንክ አንተ አሳይተህናል፣ ምልክት አድርገህናልና የምንነካቸው ነገሮች ሁሉ በበረከት በኢየሱስ ስም ይሞሉ። የምናመነጫቸው የምንሰራቸው የፈጠራችን ስራዎች፣ የስራችን፣ የበረከታችን፣ የቢዝነሳችን፣ የፋይናንሳችን ነገሮች ሁሉ በኢየሱስ ሰዎችን የሚያንጹ ሰዎችን ከወደቁበትና ከሚያለቅሱበት ከቸገራቸው ነገሮች የሚባረክ ይሁን። አንተ የሕይወት እንጀራ ነህ። ነፍሳችን፣ ስጋችን ባንተ ይረካሉ። አንተ የሕይወት ምንጭ ውሃ ነህ። ጥማታችን ሁሉ ባንተ ፍቅር ላይ በኢየሱስ ስም የተመሰረተ ይሁን። ጥማችን ባንተ የረካ ነው። አቤቱ እግዚአብሔር ሆይ በኢየሱስ ስም ይሄን የምስጋና የውዳሴ ያፋችንን የበኩር ቃላቶች ሁሉ አንተ ተቀበለን። በውስጣችን ስላጸናህን፣ ባንተ እምነት ባንተ ላይ ድፍረት ስላለን እናመሰግናለን። ስምህን በእነዚህ ቃላቶች በኢየሱስ ስም እንጠራለን። ዛሬ አዶናይ ያህዌ ጃሆቫ ጃይራ እያለን እናመሰግንሃለን። በኢየሱስ ስም በነገሮቻችን ሁሉ አንተ ላይ ፍጹም ጣልቃ ስለምትገባ በምስጋናችን አፋችን ስለተሞላ በኢየሱስ ስም እናመሰግንሃለን። ሰላምህን፣ ደስታህን፣ ድልን በኢየሱስ ስም ስለምታደርገልን፣ ከዚህ በላይ ስለምናከብርህ፣ ከዚህ በላይ ስለምናወድስህ፣ ከዚህ በላይ ምስክርነቶችን ምስጋናዎችን ስለምናቀርብ እናመሰግንሃለን። በሕያውና በቅዱስ ስምህ ዛሬ በኢየሱስ ስም እናከብርሃለን። ልናከብርህ መተናል። የምስጋናችንን በኩሩ ለአንተ ልናቀርብ መተናል። በጌታ በኢየሱስ ስምህ የተባረክ ይሁን። ከፍጥረት እስከ ፍጥረት፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድረስ እግዚአብሔር ሆይ ያንተ ስም ከፍ ይበል። በትንሹ በትልቁ በጎልማሳው በወጣት አፍ ሁሉ በኢየሱስ ስም ያንተ ስም የከበረ ይሁን። ያህዌ አንተ ትልቅ አምላክ ነህ። እግዚአብሔር አምላክ እናመሰግናለን። አስመልጠህን አይተናል። አስመልጠህን አድነህን አይተናል። በኢየሱስ ስም እናውቃለን። ነገም ስለምታረገው ነገር እናውቃለን። ስለማዳንህ እናውቃለን። እንዴት እንደምታስመልጥ እናውቃለን። እንዴት የአንበሶችን አፍ እንደምትዘጋ እናውቃለን። እግዚአብሔር ሆይ እናውቃለን። የተወረወረብንን ጦር እንዴት እንደምታስመልጠን እናውቃለን። ዳዊት ያውቃል። ሳኦል ጦረኛ እንደነበረ ያውቃል። ሳኦል ጦር ወርውሮ የሚስት ሰው አልነበረም። ብዙ ሺህ ሀገራቶችን ብዙ ሺህ ሰዎችን የሚማርክ የጦር ሰው ነበረ። ነገር ግን ፊት ለፊቱ ያለውን ፊት ለፊት የነበረውን ዳዊትን መውጋት አቃተው። ምክንያቱም የእግዚአብሔር እጅ ነበረበት በዳዊት ላይ። ዮሴፍን ብዙ ነገር ሊያደርጉት ሞክረዋል። ጉድጓድ ውስጥ ሊጥሉት፣ ሊገሉት፣ እስር ቤት ዘመኑን ሁሉ እንዲጨርስ ሊያደርጉ ሞክረዋል። ነገር ግን የእግዚአብሔር እጅ ነበረበት። እንዲሁም ዳንኤልን ሊያጠፉት ሚሳቅ፣ አብድናጎምና ሲራክን ሊገሏቸው ሞክረዋል። በእሳት ውስጥ ገለዋቸዋል። ነገር ግን አራተኛው ሰው አድኗቸዋል። አራተኛው ሰው የአምላክን ልዑል የሚመስለው እግዚአብሔር ልጁ አድኗቸዋል። ዛሬም ያንተ እጅ እኛ ላይ ካለ እንደምታድን እናውቃለን። ዛሬም የዳን ነው ያመለጥ ነው ከብዙ ኪሳራ፣ ከብዙ ጭንገፋ፣ ከብዙ ሞትና ከብዙ በሽታ ያመለጥ ነው ያንተ እጅ በእኛ ቤት ላይ ስላለ ነው። ልክ እጅ በግብፃውያን ቤት ላይ ስለነበረ
የበኩር ልጆች ሲገደሉ የእስራኤል ልጆች እንደዳኑ ሁሉ ያንተ እጆች በእኛ ቤት ላይ ስለነበሩ ወደ ሕይወታችን በኑሯችን የመጣው ሊያጠፋን፣ ሊያከስረን፣ ባዶ ሊያረገን፣ ሊያሸማቅቀን፣ በሰዎች ፊት አንገት ሊያስደፋን የመጣው ያ መቅሰፍት እንዳስመለጥከን ሁሉ ዛሬም ታስመልጠናለህ። እጅህ ነበረችበት፣ እጅህ በእኛ ላይ ነበረች። ለዛ ነው ልዩነት የተፈጠረው። ለዛ ነው በግብፃውያን ቤት ጨለማ ሲሆን በእኛ ቤት ብርሃን ነው። ለዛ ነው በጎረቤታችን የሆነው ነገር በእኛ ቤት ያልሆነው። እግዚአብሔር ሆይ ዛሬም ስምህን እንባርካለን። ስለ ነገም ተስፋችን አንተ ነህ። ስምህ የከበረ ይሁን፣ ስምህ የተደነቀ ይሁን። እግዚአብሔር ሆይ አቅራቢያችን፣ አጥጋቢያችን አንተ ነህ። እናመሰግንሃለን።